ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾውን እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርገውን ቃለ ምልልስ እንድትከታተሉም ከወዲሁ በማክበር ጋብዛለሁ። በተደጋጋሚ ጊዜያቶች የዘውዱ ሾው ሚዲያ የሚያቀርባቸውን እንግዶችና እንደዚሁም ደግሞ የሚያቀርባቸውን ዜናዎች ታዲያ ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተሻለ መጠን ሼርና ላይክ እንድታደርጉት ከወዲሁ በማክበር እንጋብዛለን። በተጓዳኝም አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያደረጋችሁ የዘውዱ ሾው ሚዲያን እንድትከታተሉ እናንተንም እንጋብዛለን። ይህ ዝግጅት በዘውዱ ሾው ሚዲያ ብቻ ሳይሆን እንደዚሁም በኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ወይም ኢሳንም የሚተላለፍ ስለሆነ በተቻለ መጠን በመናቀርባቸው የቀጥታ ዝግጅቶችና በመናቀርባቸው ዜናዎች ላይ በመንተራስ እናንተም የምትሰጧቸው አስተያየቶች ስለ ሀገር፣ ስለ ሕዝብ፣ ስለ ወገን ይጠቅማሉ የምትሏቸው ጉዳዮችም ካሉ ዝግጅት ክፍላችን በቀጥታ በመናቀርበው ዝግጅት ላይ ሀሳባችሁን እንድትሰጡም እናበረታታለን። በተለይም እህቶቻችን እንግዲህ ዛሬ የማቀርብላችሁ እንግዳ በተለይም በአፋር በኩል ያለው ጉዳይ አሁን በጣም ከፍተኛ ውጥረት የነገሰበት ክልል ሆኗል። በተለይም በክልሉ የሚደረገው ተጋድሎ ጠንክሮ የቀጠለ ከመሆኑ በዘለለ በብልጽግና በኩልም ጭንቀትን ፈጥሯል። አብይ አህመድ ከክልሉ መንግስት ፕሬዝዳንት ጋር ያለው ቁርኝነትም የሻከረ መሆኑ እየተገለጸ ነው የሚገኘው። የክልሉ መንግስት ፕሬዝዳንት አወል አርባም ወደ ውጭ ለመሄድ ያደረጉትን እንቅስቃሴ አይሮፕላን ማረፊያ ወይም ቦሌ ኤርፖርት ላይ መታገዱ የሚታወቅ ነው። ዛሬ በህዝቡና በአወል አርባ እንደዚሁም ደግሞ በአወል አርባና በአብይ መካከል ያለው ልዩነቶች እየሰፉ መምጣታቸው እየተገለጸ ነው የሚገኘው። አፋር አሁን ውጥረቱ ነግሷል። ህዝቡም ቁጣውን እያሰማ ነው፣ አምጿል። እኛ ከዚህ በኋላ አብይን የምንቀበልበትና ከሱ ጋር የምንጓዝበት መንገድ የለንም ብለዋል። የሀገሪቱን ሀብትና ንብረት ይህ የኮሎኔል ነገኛው ቡድን እየዘረፈ ነው የሚሉት የአፋር ህዝቦች በተለይም የጨው የወርቅና ሌሎች ማዕድናትን በአጠቃላይ በዚህ በኮሎኔል ነገኛው በኩል ያሉ አካላቶች እየመዘበሩት እየዘረፉት ነው። ለዚህም ተባባሪ ሆነው የቆየላቸው አወል አርባን ዛሬ ተፍተውታል። ቢሆንም ግን እኛ ስቃይ መከራ ውስጥ ነው የምንገኘው ይላሉ። በርካታ ወጣቶችንም ወደ ተለያዩ አገራቶች በገንዘብ እየሸጡ የሚገኙ የብልጽግና ሰዎችንም ወጥረው የያዙ ቢሆንም ይሁን እንጂ በተለይም በትግሉ ላይ የተሰማሩትን እንቅፋት ለመፍጠር የሚያደርገው ጥረት አሁን አለመሳካቱ እየተገለጸ ነው የሚገኘው። በተለይም የአፋር ተዋጊ ኃይሎች ከፋኖ ጋር በቅንጅት የመስራታቸው ሁኔታ እጅግ አስደንግጦታል አብይ አህመድን። በጠቅላላ በሀገሪቱ የሚስተዋሉትን ችግሮች መቅረፍ ያቃተው አብይ አህመድ በኤርትራ በኩል ደግሞ ሌላ እንቅፋት ለመፍጠር ያደረገውን ጥረትም አፋሮች አልተቀበሉትም። እኛ የቀይ ባህር ወደብ ችግራችን ወይም የግድብ ችግር የለብንም፣ እንደዚሁም ደግሞ ቀይ ባህር የሚገኙት ወገኖቻችን ጋር ለማጋጨት የሚያደርገውን ጥረትም በፍጹም አንቀበልም ማለታቸውንም መረጃዎቹ ይጠቁማሉ። ዞሮ እነዚህንና መሰል ጉዳዮችን የሚያጠራለን ዛሬ የአፋር ብሔራዊ አንድነት አብዮታዊ ግንባር የውጭ ቃል አቀባይ የሆነውን አብደላ ኢብራሂም ወይም ፈሲልን በመስመር ላይ ነው ያለው። ከእሱ ጋር የምናደርጋቸው ውይይቶች እንድትከታተሉ ከወዲሁ በማክበር ጋብዛለሁ። አብረን እንቆይ። አሁንም ከዘውዱ ሾው ሚዲያ ጋር እንግዳችን በጣም እናመሰግናለን። አብደላ እንግዲህ በተደጋጋሚ ጊዜያቶች የአፋርን ችግሮች በመግለጽ በኩል እያደረክ ያለው ጥረት በጣም መልካም ነገር ነው። ዛሬም በድጋሚ በዘውዱ ሾው ሚዲያ ላይ ቀርበህ በአፋር ያሉትን ውጥረቱ ምክንያቶችና መነሻዎቻቸው ውስጥ ምንድን ነው የሚለውን ለማብራራት በመገኘት ከልብ አመሰግናለሁ። ጤና ይስጥልኝ ፈሲል ወይም አብደላ ኢብራሂም። በጣም አመሰግናለሁ ዘውዱ ሾው እና ያንተን ተመልካቾች እንኳን በሰላም ቆያችሁኝ ለማለት እወዳለሁ። በየቦታው ላሉ ተጋድሎ ለሚፈጽሙ ለዚህ ህዝብ ክቡር ህይወታቸውን መስዋዕት ለሚያደርጉ ጀግኖች ደግሞ ለሞቱትም ነፍስ ይማር ገነት ላይ ያስፈርልን ላሉትም ጽናትና
አንድነትን ይስጥልኝ ይላለሁ። በጣም እናመሰግናለን። ደስተኞች ነን እንደናንተ ጀግኖች በመወለዳቸው። አውሬ ባለበት ሀገር የአውሬ አዳኝ የጀግኖች ልጆች በመሆናችሁ ክብር ይገባችኋልና ክብሬ ይድረስ እላለሁ። አመሰግናለሁ። ተዘውዱ ከልብ አመሰግናለሁ አብደላ። እንግዲህ እንደሚታወቀው መነሻዬም ለመግለጽ ሞክሬያለሁ። አፋር አሁን አመፁ በጣም ጠንክሯል። ህዝቡ በመንግስት ጋር ያለው ቁርኝነት ተበጥሶ ወድቋል። ከፍተኛ ችግሮች እንዳሉ ይነገራል። ምንድናቸው እስቲ አሁን በአፋር በኩል ያሉት እንደ ዋና ዋና ነገሮች የውጥረቱ መባባስ ምንድናቸው? አንደኛ ፍትህ የለም። ሁለተኛ ደግሞ ህዝቡ መንግስት የለም፣ ስርዓት የለም፣ ደሞዝ የላቸውም፣ የሚበሉ የሚጠጡት የላቸውም። እንደገና ህዝቡን ለማስፈራራት ወጣቱን በማሰር በመደብደብ ከነጻነት ታጋዮች ጋር ተገናኝታችኋል ማለት እነሱ የሚሰሩት ያለው ስራ በጣም የሚገርም ነው። ሰው የ8 ወር ደሞዝ ያልወሰዳለ፣ የ2 ዓመት ደሞዝ ያልወሰዳለ፣ ሁሉም ቢሮ ኃላፊ ቤት እየሰራ ነው። ቤቴን አልጨረስኩም ባክህ፣ አሁኑን አመት ባጀት ቤቴን ጨርሼ ቀስ ብሎ ይከፈላችኋል፣ ምን ትበጠብጣላችሁ የተባሉ ሚሊሻዎች የ8 ወር ደሞዝ አላገኘንም ነው ያሉት። ሌላው 5 ወር ደሞዝ ያልወሰዱም አሉ። ትምህርት ቤቶች ፈራርሰዋል። አወል አርባና ብልጽግና ከመጣ አፋር ከድጥ ወደ ማጡ እየወረደ ነው ያለው። አሁን ደግሞ ልጆቹን ዝም ብሎ በምክንያት ልብ ያላቸው ለህዝባቸው የሚቆረቆሩ ያለውን ተንኮል ይሄ አግባብ አይደለም ያሉትን እያሰሩ ለመግረፍ ሲወስድ ህዝቡ ሆ ብሎ ገዋኔ፣ ዳልፋጌ፣ ደዌ ላይ ከቦ መሳሪያ ይዞ ማለት ነው። ለትንሽ ስለምንከባበር ህግም ስርዓትም ስላለው ህዝቡ ለትንሽ ነው ያዳኑት። እነዛ ወጣቶች አስሯቸዋል። መፈንዳቱ ግን አይቀርም። ከትንሽ ጊዜ በኋላ መፈንዳቱ አይቀርም። እነሱ ዘራፊዎች ናቸው። በጅቡቲ ያሸሹ ነው ገንዘብ ዱባይ፣ ቱርክ፣ ታይላንድ፣ ካናዳ፣ እንግሊዝ ላይ ቤቶች እየገዙ ያከራዩ እንደ ካምፓኒ አድርገው አሁንም በቀደም ሊያደርግ የነበረው አወጣጥ ዱባይ ሂዶ ከዛ ተመልሶ ነው እንግዲህ ወደ ታይላንድ ሊሄድ የነበረውና በህክምና ምክንያት ነው እዚህ ጦር ኃይሎች ይደታከማሉት። ያው ሌብነቱ በደንብ ተጋልጧል። እነሱም በድፍረት ቤቶች እየሰሩ ነው። አንድ ቤት ያነሰው 50 ሚሊዮን በቃ ይሄ የወረዳ አስተዳደሩ የሚሰራው ቤት ነው። 50 ሚሊዮን 60 ሚሊዮን ደሞዛቸው ስንት ቢሆን ነው ይሄን ያህል የሚሰሩት? ስለዚህ አሁን ከሁሉ አልፎ የነመፈራ የነሳዕዲያ ትላልቅ ታጋዮች የአፋር ቀስቃሾች ህዝቡ የሚቀበላቸውን አዛውንቶች አስሯል። ትላንትና ማታ እኛ እንቀበልም ይሄን ስላሉ ብቻ ነው፣ ሌላ ምንም አላለም። ስለዚህ ህፃናት ልጆች በረሃ ወርደው እኛ ለቤተሰቦቻቸው የናፈቁትን ወደ ቤታቸው የመለስናቸውን ከእናታቸው ጉያ አውጥቶ ሰመራ ላይ አስሮ ምንም የማያውቁ ህፃን ልጆች ናቸው። 15 ዓመት ምናምን ያርጉ እያሰቃየ ነው የሚገኘው። እኛ ከበረሃ የመለስናቸው ማለት ነው። ከበረሃ ማለት ወደ አውሮፓ ወይም ወደ ትግሉ መጥተው በማልቀስ ከእናታቸው ጉያ መውጣት የማይገባቸው ህፃኖች ናቸው። ተረዳኸኝ? ወደ ቤተሰቦቻቸው እንዲመለሱ መናፈቃቸውን ስናይ በቃ ሂዱ እናንተ ትግሉን እንደተቀላቀላችሁ ነው ምናምን ብለን መልሰን ወደ ቤታቸው የሸኘናቸው ልጆች ከእናቶቻቸው ጉያ አውጥተው ሰመራ ላይ ያሰቃያቸው ነው። ስርዓቱ እንደ ስርዓት አይደለም። 15 ዓመት ልጅ ምን ትጠይቀዋለህ? ምን ያውቃል? ስለዚህ ስርዓቱ አብቅቶለታል። አሁንም የመከላከያ ሰራዊቶችን ወስዶ በየሎ በጎሊና በጭፍራ በብዛት ወልዲያም በዛ ነበር ድሮ ሲያሰማራ የነበረው። አሁንም ወደዚህ ወደ ትግራይ እያስጠጋ ይገኛል። እዛም ድራማ ለመስራት ይሞክራል። ባዶ መኪናዎች ያመጣል። የመለሰ ይመስላል፣ ከላይ ይወርዳል። በጣም ድራማ ላይ ጎበዞች ናቸው። ግን ድሮ የተሰራበት ነው። በ60ዎቹ ያለቀለት ድራማና በአሁን በቴክኖሎጂ ዘመን የማይሰራ ድራማ ላይ ነው ተጠምደው ያሉት። አፋርም የጦር አውድማ አንሆንም። እኛ ህዝባችን ተርቧል፣ ተጠምቷል፣ ውሃ የለም። ጋሪ ገዝቶ ነው ትብሉት። የነሱ ቤቶች ኤሌክትሪክ የነሱ ቤቶች አይጠፋም። ውሃ የነሱ ካቢኔ ያለበት መስመር ላይ አይጠፋም። በየወረዳው ከነሱ ቤት ነው ህዝቡ የሚገዛው። ሁሉም በቃ የገቢ ምንጭ አድርገውት ህዝቡን ስትሾም ያልበላ ሲሻር ይቆጨዋል የሚባል የድሮ የሞኞች ተረት አፋር ህዝብ ላይ ተሰራ ነው የሚገኘው። ለሃለው ዘውዶ ድቤ በጣም አመሰግናለሁ አብደላ። ቅድም እስከ 8 ወር ድረስ ደሞዝ አልተከፈለም ብላ እነዚህ የሚኒሻዎችንም ደግሞ ጠቅሰልኛል። የመንግስት ሰራተኛው ደሞዝ ይከፈላል ወይስ አብሮ ነው? እነሱ ሚኒሻውም ሌላውም እንዳልተከፈለው ሁሉ የመንግስት ሰራተኛውም አይከፈለውም ደሞዝ? የለውም፣ የተከፈለው የለም። እነሱ አላችሁ ትላልቆቹ እነሱ ናቸው። ካዝናው ቤታቸው ነው ያለው። ኦዲት አይደረጉም። ህግና ስርዓት የለም። ገንዘቡ አንድ የቢሮ የውሃ ቢሮ አንተ ስልጣን ሲሰጥህ እንድትበላ ነው። አወልን ደግፈህ እየዘረፍክ እንድትበላ ቤተሰብ ነህ። እሱን የሚቃወም
አንዳንድ ነገሮች በህግ አልባነት የሌለ ነገር ሲደረግ ይሄ ጥሩ አይደለም ያለው የጻፈ እስር ቤት ነው የሚሄደው። ኮሜንት ካላደረግ ከስራ ትባረራለህ። ጥሩ ኮሜንት ካልጻፍ እነሱ ባደረጉት ውሸት በጻፉት ላይ ኮሜንት ከጻፉ ደግሞ ከስራ ትታገዳለህ፣ ደሞዙም ይታገዳል። ይሄ ጥሩ ሰው ከሆንክ ዘመዶቹ ጎሳ በዛ ካሉ ነው። ጎሳ ደካማ ከሆነች እስር ቤት ትወረወራለህ፣ እስር ቤት ትበሰብሳለህ። እና ሌባ እንኳን ይዘህ መጥተህ ጋሽ ዘውዱ ሌባ አሳስረህ ያንን ሌባ የቀለቡን ካላመጣ ይፈታል። ለሀገሩና ለህዝቡ ቁሞ ይሄ ትክክል አይደላችሁ በደዚህ ሀገር አታድግም ያለው ግን እዛ እስር ቤት በራብ ይሞታል። ህግና ስርዓት እንኳን የለም። እንደዛ አይነት ሀገር ውስጥ ነው ያለ ነው ማለት። እንግዲህ ከፍተኛ ስልጣን ላይ ካሉት አንዱ ከዚህ ቀደም የቢሮ ኃላፊም ወደ ትግሉ መቀላቀላቸው ይታወቃል። ሀጂ ኢብራሂም ትግል ላይ ነው የሚገኙትና ሌላው እሳቸውም እንግዲህ ጥቅም ቢደልላቸው ኖሮ ለህዝባቸው ሰላም፣ አንድነት፣ ፍቅር ወይም ደግሞ የደረሰበትን ያለን ግፍና በደል ተገቢ አይደለም በሚል በመቃወም ነው ወደ ትግሉ የገቡትና ሌሎቹስ ይህን ለማድረግ ለምንድን ነው የተቸገሩት? ምንድን ነው ምክንያታቸው? አሁን ምን አለ መሰለህ ሀጂ ኢብራሂም ከድሮውኑ አስተዳደጉ በትግል ውስጥ ነው ያደገው። ታጋይ ነው። እኔም አሁን ውጭ ሀገር ሆኜ ሌት ከቀን የምጮኸው ጉሮሮዬ እስከሚዘጋ ከትግል ውስጥ ነው ያደግነው። ከአስተዳደግ ነው እንትን የሚለው። እነዚህ ያው ብልጽግናቸው ህዝቡን መዝረፍ፣ ዝና ማግኘታቸው የህዝቡን በመዝረፍ በማሰቃየት ስልጣን ላይ በመባለግ ምንም ነገር አልነበረ። የበታችነት ስለሚሰማቸው የሚያደርጉት ነገር ሁሉ ተንኮልና ውሸት፣ ህዝቡን መበደል፣ ህዝቡን ማሰቃየት። ያው ደግሞ ስራ ላይ እንድትቀጠር ሲመለምኑ ምን አይነት ሰው እንደሆንክ ለዛ ተገዥ ነህ ወይ አይደለህም የበታችነት የተሰማው ያንን መስፈርት ወስዶ ነው የሚያመጧቸው። ሀጂ ኢብራሂም ታጋይ ነው ከድሮ ወደ 900 ሚሊዮን ብር እዛው ትቶላቸው ስልጣናቸውን ትቶ ማዘቦልድ አልጋውን ትቶ ወደ 4 የቤት ሚስቶች ልጆች ወደ ስንትና ስንት ነበረው አላህ በእንትን ይበልለትና ያንን ሁሉ ጥሎ ነው የሄደው። እናት ስታለቅስ የማያገባን ጦርነት ውስጥ ትግራይ ውስጥ ማግደውን ጭጭ አድርገውን እነሱ በስልጣን በሚደረገው ሽኩቻ ያ የወደመው ቤት የወደመው ህዝብ የወደመው አገር በዝርዝር እንኳን አልቀረበም። ዘውዱ ወንድሜ በዝርዝር እንኳን ይሄ ህዝብ ሙቷል፣ ይሄ ስው አለን፣ እንደዚህ ደግሞ ዘክታሞች ተርፈዋል። የአማራ ክልል ሀብታሞች 500 ባጃጅ አምጥቶ አወል 40 ለቤተሰቡ ነው የሰጣቸው። 500 ባጃጅ ስናይፐር መሳሪያ ተሰጥቶ የአማራ ባለ ሀብቶች ማለት ነው። ጦርነቱ ሲያበቃ የአፋር ወንድሞቻችን ተዳክመዋል። ያ የሄደው ያ የዘይት ፋብሪካ የነበረው እዚህ ጨው ላይ ሲሰራ የነበረ ደግሞ ሀብታም ነበረ። እነሱ አዋጣው 500 ባጃጅ ነው የገዙት። ወይ ታለ በለው አወል አንድ ዘክታም ጦርነቱ ውስጥ አባቱ የሞተ ልጅ አላገኘም። ለቤተሰቡ ነው ያደለው። መሳሪያዎች ስናይፐር መሳሪያዎች ምናምን ነበረ። እሱ ስራው ህዝቡን አጋይቶ ጦርነት ፈጥሮ እንትን ለማለት ነው። ያንን ሲያጋጭ ደግሞ በመከላከያ እያስመታ እንትን ለማለት ነበር ስራው፣ ግን አልተሳካም። አሁን መከላከያው ኮማንዶ ፖስት ውስጥ እንዳለን ሰብታላል። አካባቢያችን በኮማንዶ ውስጥ ነው። እኛ አካባቢ ጦርነት የለም ምንም የለም። ግን ሲገሉን ስያሜውን እኛ በደም ስለምንጠያየቅ አሁን ለመግደል እንዳቀዱኝ ያውቀናል። መከላከያ ኮማንዶ ውስጥ ሲገባ ማን ነው የገደለው? መከላከያ እያሉ የክልሉ መንግስት ነው የኮማንድ ፖስቱን ያወጀው ወይስ የፌደራል መንግስቱ ነው? ፌደራል መንግስት መከላከያ ኃላፊዎችን አስገብቶ በወታደራዊ እንትን ነው የሚተዳደረው አካባቢ ማለት ነው። በዛ ባለው እዝ አዎ። እና ይሄ የነሱ ድራማ ነው። አወል 40 እንኳን ሊገልና የክልሉ መንግስት እንግዲህ ብዙ ጊዜ ፌደራል መንግስት ጣልቃ የሚገባው በክልሉ የሚስተዋለው ችግር መቅረፍ ካልቻለ ከአቅሜ በላይ ነው የሚል ጥያቄ ሲያቀርብ ነው። በክልሉ ምን ስለተፈጠረ ነው ኮማንድ ፖስት ውስጥ እንዲገባ የተደረገው? ያው መከላከያ ሚኒስትሯ መጣ ነበረ፣ ሪድዋን ሁሴን መጥቶ ነበረ። ክልሉን አወል 40 ወደዛ ገለል አድርገው ምን እየተሰራ እንዳለ እንትን አቅርቡልኝ ብሎ ነበር የነሱ ኃላፊ። የብልጽግና ወይ ብልግና ተባለ በርዝናኑ አብይ አህመድ አቅርቡልኝ ብሎ መጥተው አወል 40 ገለል አድርገው እዛ ሲያጠኑ ቆዩ። ህዝቡ ሁሉ ተናገረ። ምን መፍትሄ እስካሁን ድረስ አልተደረገም። ከዛ በኋላ ኮማንዶ ውስጥ ነው ያስገቡን። ግን ኮማንዶ ውስጡ አመጣጡ ምንድነው? በደርግ ጊዜ የፈለገ ሰው ይገርልህና ደርግ ነው የረሸነው፣ ደርግ ነው የገደለው፣ ደርግ ነው እጁንም ከኋላ የሚልኩት እነሱ ነው። የዛን አይነት አካሄድ ለመሄድ አወል 40 አለበት ህዝቡ። ይሄ ሀጂ ኢብራሂምን ደጋፊ ነው፣ ሻቢያ ነው የላከችው፣
ወያኔ ነው የላኩት ፋኖ ጋር ነው ያሉት ምናምን እያሉ ህዝቡን ለመግደል ለማሰቃየት እዛ አማራም ይሁን አፋርም ይሁን ብሔር ብሔረሰቦችን ለመግደል የተመሰረተ የገዳይ ስኳድራ ነው የምንለውኛ። ግን ይሄ ድራማ ከሽፎባቸዋል፣ አልቋል። ስለዚህ ክልሉ በጣም ከፍተኛ ስጋት ውስጥ ነው ያለው። ውሃ የለም፣ ደሞዝ የለም፣ የኑሮ ውድነት በየቀኑ ዛሬ 200 የገዛው ነገ ስትመጣ 500 ገብቶ ታገኘዋለህ። ከነገ ወዲያ ስትመጣ ወደ 800 ገብቶ ታገኘዋለህ። ህዝቡ ደሞዙ አልተጨመረለትም። ያም ሲያገኝ የነበረው ደሞዝ አያገኝም ያለው። እነሱ ግን 1 ትሪሊዮን 673 ቢሊዮን ብር የሚሰራ 300 ሰው ታክሲዎች ያለው ሁሉ ሰርቪስ የሚሰጡ ሆቴሎች እዚህ ያላቸው፣ ቱርክ አላቸው፣ ዱባይም ላይ ገዝተዋል ሆቴሎች። በጅቡቲ ነው የሚያሻሹት ወርቅና ገንዘቡን በጅቡቲ። የጅቡቲ መንግስት የደህንነት አካሎች መጥተው ፌደራሉ የሚባለው አካል ሳያቅ ገብተው የአፋር ክልል መንግስት ጋር ተነጋግረው አሁን ከ4 ቀን በፊት የጅቡቲ መንግስት ከፍተኛ ጥቃት አድርጓል። አፋር አርብቶ አደሮች ላይ ከአስዒላ ተነስቶ ማለት ነው። ይሄ እነሱ ነው ህዝቡን የሚገሉት ድምጡን ወደዛ እንዲያደርግ። እዚህ እነሱ እንደ ካንሰር ቀስ ያለ የሚገል ገዳዮች ናቸው እነሱ አመንምን የምትሉት። ይሄ ፈጣን ገዳይ በዚህ ያመጡለትና ህዝቡ ወደዛ ሲያተኩር እነሱ ደግሞ ከዚህ ከኋላ ይገላሉ። ይሄ እንደዚህ አይነት ሰዎች ናቸው። እኛ እነሱን ይቅርታ አድርግልኝ በምንም በቃ በምድር ላይ ካሉት ፍጡሮች ይሄ ጋራ ይሄን አወዳድረዋለሁ የሚለው ነገር የለኝም። እኔ ራሴ አጣን። አንድም ነገር ጥሩ ነገር የላቸው። አብይ አህመድን ነው ወይስ ሰወል አርባ ወይስ ጠቅላላ አንድ ነው። ያው ከዛ ነው ኢንፌጅን የሚሰጠው። ተረዳ? ይሄ ተላላኪ ነው። አዎ ተላላኪ ነው። ሙርከኛም ነው። የበታችነት ይሰማዋል። የአባዱላ ጓደኛ ነው። የብርሃኑ ጁላ ጓደኛ ነው። ሙርኮች ናቸው። ዛሬ እዛ ላይ ይፈክራሉ። ወታደር ስትሆን ምለህ ወይ ትሰዋለህ ወይ ተወቅተህ ሐለዋትን አጥፍተህ ትማረካለህ ያለ ነው። ግን እጅህን ሰጥተህ ያንን ሁሉ ሰራዊት አስበልተህ አሁን ደግሞ አዲስ አበባ ላይ ቁጭ ብለህ መፈከር የዛ ነው። ይሄ እነዚህ የተያያዘ የሙርከኛ ስብስብ ሀብት ለኢትዮጵያ ተቆርቆረው አይደለም፣ ሀብት ለመጎብጥ የመጡ እንደነሱ አይነቶቹ ሰዎች እያደራጁ መዝረፍ ነው የያዙት። እና ፌደራል ላይ ደግሞ ይከፍላሉ ኮሚሽን። 1 ቢሊዮን ከሰረቀ 400 ሚሊዮን እዛ ይከፍላል፣ እዛ ላሉት ባለስልጣኖች እንጂ ከስልጣን ይነሳ ነበር ድሮ። እንደዛ ነው። እና እኛ በጣም ስቃይ ላይ ነው። በቢሊዮን የሚቆጠር ገንዘብ የኢትዮጵያ ብር የራሱ አማቹ እንደሰራ ይነገራል። ስለዚህ ከየት አምጥቶ ነው የልጁ ባሌንን ሀብትና ንብረት ሊያፈራ የቻለው ተብሎ ይገመታል? ወይስ እንደተባለው ከአብይ ጋር በመመሳጠር ለሱ ኮሚሽኑን እየሰጠ ልጁ ደግሞ ይህን እንዲያደርግለት በንግግርና በመስማማት የተሰራ ስራ ይሆን? አንድ ጊዜ ሚስጥር ወጥቶባቸው ነበር። ዶኩሜንት ዘውዶ ወንድሜ ዶኩሜንት ወጥቶባቸው ነበር። ዶኩሜንቱ ምንድነው? ዝርፊያ ሲያደርጉ ህግ ለማላበስ የሚያደርጉት ድራማ። አሁን በ1 ሚሊዮን የሚሰራውን 100 ሚሊዮን ይሉታል። እዛ ላይ ኮንትራክተሮቹ እነሱ ናቸው። ህጋዊነት ለማልበስ ከወይ ተመጣ ሲባል እንትን ለማልበስ ጨውንም የሚወስዱት እነሱ ናቸው። ወርቅም ከኮርነባ ከትግራይም ከምናምን እያሸሹ በዚህ የሚያወጡት እነሱ ናቸው። አብዛኛውን ግን 6 ቢሊዮን የሚመጣው የሚሰራው 100 ሚሊዮን 150 ሚሊዮን አይሆንም። 6 ቢሊዮኑ እነሱ ኪስ እንዲገባ ይደረጋል። ተረዳኸኝ? የሌለ ፕሮጀክት አውጥተው የገጠር ልማት ማህበር አሁን የልጁ ባል ይሄ ሆቴል እያለው ስንት እንደወሰደ ታውቃለህ? 2 ቢሊዮን 700 ሚሊዮን ኮንትራት ወስዷል። ቤተ መንግስት ለማደስ የሚኒስትሮች ቤቶችን ለመስራት እና የገጠር መንገዶችን እንትን ለማለት ይሄ እንትሩ ነው፣ አርእስቱ ነው። መሬት ላይ ምንም ነገር የለም። ትምህርት ቤት ጣራው የፈረሰ፣ ህክምና ላይ ታብሌትም የለም። አምቡላንሶቹም ኮንትራባንድ ነው የሚሰሩት፣ የፖሊስ መኪኖቹም ኮንትራባንድ ነው የሚሰሩት። ባለበት ብላ ግደል፣ እፈን፣ ቀጥቅጥ፣ ምስጢሩ እንዳይወጣ ሸፍን፣ ኮሜንት ተከታተሉ፣ ጫት ቃሙ፣ ሆቴል የእንጉድ ላይ አልጋ ተይዞላቸው በደንብ ተከታተሉ። ያንን ቀጥታ ለፖሊስ ለጸጥታ ለሚባለው ሪፖርት አድርጉ። አፍነው ህዝቡን እየሰረቁት እየበዘበዙት በሽታ ነው ይሆን። ሌላ ምንም ነገር የለም። አፋር ክልል ይሄ ነው ተከፋፍለው የስራ መደብ ህዝቡን በቃ ይሄ ለምን ይሆንብኛል ወይ ደግሞ አይኑ ፈታ አድርገው እንትን ያለ አሁን ኬላ አድርገው ወደ ትግሉ ለመቀላቀል ፈልጋችኋል እያሉ ስንቱን ህዝቡ አሁን ግን ትግሉ ውስጥ እንደፈነዳ በእነዚህ ሁለት እናቶች ያሳየሁ። እኛ ኢብራሂም ዑስማን ጎንነን ከትግሉ ጎንነን ይሄን አፓርታይት ዘረኛ በጎሳ ከፋፋይ መንግስት እንቃወማለን። አወል አርማን እንኳን አላሉም፣ ኢብራሂምን እንደግፋለን ነው ያሉት። በእንደዛ ተሰምቷቸው እነዚህ ናቸው እኛ ጀግኖች። የትግሉ ላይ ታጋዮች ናቸው። አዎ
መሀል ያለው ጋሽ ኢብራሂም ነው ነጩ ማሊያ የሚታየው እንትን ያላደረጉት እነዚህ ናቸው። በጣም ብዙ አለ ቪዲዮዎች ልክላለሁ። ካሁን በኋላ ደግሞ ጊዜ ካገኘ በ2 ሳምንትም በ3 ሳምንትም አንድ ቀን ያለውን ኢንፎርሜሽን በሙሉ አቀብላለሁ። ጸልይ ነበር ብዙ ሰዎች እናቶች እነዚህ በጣም በዚህ ላይ ቅሬታ ያቀረቡ ወገኖች የአፋር ሰዎች በተለይ እነዚህ ጉዳይ ሲመጣ ከፍተኛ ቅሬታ እንደነበረ ገልጸዋልና ምንድናቸው? እስቲ ስለነዚህ ሰዎች ብትገልጽልኝ። እቺ የነመፈራ ትባላለች። ታጋይ ነች፣ ዘፋኝ ነች፣ የአፋር ቀስቃሽ ስንት ዓመት ትግል የታገለች ነች፣ ቢጫ የለበሰችው። በዚህ በኩል ደግሞ ያለችው እናት ሳዕዲያ ነች፣ የታጋዮች እናት። የአፋር ህዝብ ባለቀሰበት በጦርነት በተነሳበት በየግንባሩ ውሃ ተሸክማ ቁስለኞቹን እያነሳች ከልጆቿ እኩል ስትራመድ የነበረች ጀግና ነች። ለምን ህዝቡን ትበድላላችሁ ብላ እንጂ ስልጣን አልፈለገች፣ ብር አልፈልግ፣ ስልጣን አልፈልግ። እርግማን አላችሁ፣ ህዝቡ ረግሟችኋል። ይሄ እርግማን ወደ ልጆቻችሁ ይተላለፋል። እናንተ የምታደርጉት ለልጆቻችሁ ተርፏል። ዛሬ መሬት እንደዚህ የሚያንከራትታችሁ ተናካሽ ውሻ ያደረጋችሁ የህዝቡ እርግማን ነው ስትል የነበረች እናት ነች። ለምሳሌ በየመድረኩ ነው የምትናገረው፣ ግን አይመከሩም። አሁን እነሱ ከሃዲዎች ለማለት ፈልገው ከሃዲዎች ያሉም እና ሐጅ ኢብራሂም ስሙን እናስተካከል ብትባሉ እምቢ አላችሁ። ካሁን በኋላማ ያዋጣም የቀረውን ህዝብ ከሚያልቅ ይሄን ህዝብ እስቲ እንዴት እናድነው ብሎ የታጠቁትን እኛ እነሱ ጋር ነን፣ የነሱ ደጋፊዎች ነን። ጎንተናሞ አይደለም የእናንተ እስር ቤት፣ ጎንተናሞን ብትወስዱ እንሄዳለን ብለው ነው የገቡት። ንግግሩን ልክላለሁ አፋርኛ ስለማሰማ ነው እንጂ ከዛ በኋላ ነው ይወስዱ። አሁን ሌላ አንድ ሴት ቀርታ ነበር ዘውዱ ወንድሜ፣ ቅድም ካንተ ከቀሩ በኋላ ቪዲዮ ነው የሰራሁት። በጣም በስሜት ነው የሰራሁት። ለምን ሴትዮዋን አምጥተው ይቅርታ ጠይቂ፣ እኔ ምንም አላቅም፣ ሽንኩርት ልገዛ ነበር። ሌላ ሶስተኛ አራት ነበሩ፣ አራት አዛውንቶች ናቸው። ሶስተኛዋን አምጥተው ማለት ነው። እና እኔ ሽንኩርት ለመግዛት ነበር ሲሄድ የነበረው፣ በመንገድ ነው የተቀላቀልኩት። እኔ የብልጽግና ደጋፊ ነኝ፣ የአወል አርባ ደጋፊ ነኝ ምናምን በይ ተብላ ሚዲያ ላይ እናቶቻችን ይሄን ያህል መጫወቻ አድርጓቸዋል። በጣም ነው የተሰማኝ። እኔ አላቅም ነበርኩ ብላ ቁጭ ብትል ምንም ችግር የለው። ተሳስቻለሁ። እኔ ስለ ፖለቲካ ማውቀው ነገር የለኝም። ወንድም እህቶቼ ናቸው፣ ከነሱ ጋር ተቀላቀልኩኝ። ስለምን ስለሚያወሩ አላውቅ ነበረ። በሌላ የተረዳኝ ካለ አካል ይቅርታ ብላ ብትሄድ በጣም ጥሩ እንትን ነጥብ ይዝላቸው ነበር። የአወል አርባ ደጋፊ ነኝ በተባለች እዛ እኔ ብልጽግናና የአወል አርባ ደጋፊ ነኝ አለች። ብልጽግና የአወል አርባ የቤት ስራ ነው እንዴ? የግሉ ሀብት ነው። እንደዚህ አይነት አካሄድ የሄዱን ህዝቡን አፍነውት እየቀጠቀጡት ነው ያሉት። ከልብ አመሰግናለሁ አብደላ ኢብራሂም ወይም ፌሰል። ተመልካች አድማጮቻችን እየተከታተላችሁት የምትገኙት እዚህ እንግሊዝ ሀገር ከሚገኘው የዘውዱ ሾው ሚዲያ ነው። እንግዳችን ደግሞ የአፋር ብሔራዊ አንድነት አብዮታዊ ግንባር የውጭ ቃል አቀባይ አብደላ ኢብራሂም ነው። ምናልባት እስቲ ሎጎውንም ላሳያችሁ መሰለኝ። ይሄ ነው ሎጎቸው። በትግል ላይ ያሉ የአፋር ጀግኖች እየተፋለሙ ነው የሚገኙት። ከፍተኛ ስራ እየሰሩ ነው በአሁኑ ሰዓት። በተለይም አብይ አህመድን ጭንቅ ውስጥ ከከተቱት አንዱ የፋኖ ኃይል ቢሆንም በተጓዳኝ ደግሞ የአፋር ኃይልም አሁን ከፋኖ ጋር መቆራኘቱና አብሮ መሆኑ አስደንግጧቸዋል። ትግሉ ወደፊት እየቀጠለ ያለበት ሁኔታ ነው የሚገኘው። በአፋር ላይ ያለው መከራና ስቃይ ግን እጅግ የከፋ መሆኑ እየተገለጠ ነው ያለው። በብዙ ጊዜ ከቨሬጅ በመገናኛ አውታሮችን ብዙ ሽፋን ስለማይሰጠው እንጂ ያለባቸው መከራና በደል በጣም የከፋ ነው። እነሱም ደግሞ ይህ ሁሉ መከራ የሚወርድባቸው ኢትዮጵያዊ ነን በሚል አቋማቸውና በምንም ተአምር እንኳን እኛ ግመላችንም ራሷ የኢትዮጵያን ሰንደቅ ዓላማ ታውቃለች እንዳሉት የቀድሞ ንጉሳቸው በዛ መሰረት ጥላቻ ውስጥ ገብተዋል። አብይ አህመድ አሁንም በራሱ መንገድ ከኤርትራም ጋር ጭምር ሳይቀር ጦርነት ለመፍጠር ያደረገው ሙከራም አልተቀበለውም ህዝቡ። ምክንያቱም እኛ በሰላም ነው የምንነጋገረው፣ እዛም እዚህም ወገኖቻችን ያሉበት ነው በሚል ያልተቀበሉት በመሆኑ ይህም ሌላ ጥላቻ እንዳፈራበት ይገለጻል። ከዚህ አኳያ በአካባቢው አሁንም ውጥረቱ እንደነገሰ ነው የሚገኘው። እንግዲህ የአብደላ ኢብራሂም ደግሞ የውጭ ቃል አቀባዩ የዚህ ግንባሩ በዝርዝር እየገለጸልን ነው የሚገኘው። እናንተም አብራችሁ ቆይታችሁን እንድታደርጉ ከዘውዱ ሾው ሚዲያ ጋር ላለው በጣም አመሰግናለሁ አብደላ። አሁን እንዳልኩ የዚህ በተለይም ኤርትራ ጋር በየቀኑ የሚፎክረው ነገር አለ አብይ አህመድ። ከሶማሌላንድ ጋር መጀመሪያ ላይ
ወደብ አግኝተናል፣ የባህር በር አግኝተናል ብሎ ሲፎክር በጣም በሚገርም ሁኔታ ሰበር ዜና ሁሉ ብሎ ኢትዮጵያ ቴሌቪዥን ያቀረበበት ጊዜ እንደነበረ የምናስታውሰው ነው። ከዛ ወደ ሶማሊያ ሄደ፣ ከዛ ወደ ጅቡቲ ሄደ። በቃ ያልዞረበት ቦታ የለም። መጨረሻ ላይ መጥቶ ደግሞ ከኤርትራ ያለውን ይዞታችንን አሰብም የኛ ነው የሚል ነገር መጀመሩ ይታወቃል። ለዚህ ደግሞ የአፋርን ህዝብ መጠቀሚያ ለማድረግ ሞክሮ ነበር። ይህ አልተሳካም ይባላል። ምንድነው ምክንያቱ? ለምንድን ነው ያልተቀበለው የአፋር ህዝብ? በጣም ቆንጆ ጥያቄ ነው። አመሰግናለሁ ይህን ጥያቄ ስላቀረብክልኝ። አብይ አህመድ ፖለቲካ ማለት ማታለልና ማወናበድ ይመስለዋል። ከሱዳንም ጋራ ከሁሉ ጋር ኢትዮጵያ ትልቅ ዲፕሎማሲ እየሰሩ ነው እስከዚህ ድረስ ያቆዩት እና እንደነሱ አይነት አጭበርባሪዎች ስላሉ እድገቷ ሊፋጠን አልቻለም ነበረ። ዛሬ በጋህድ ወጥተው የህዝቡን ስጋውን ጨርሶ አጥንቱን እየከሰከሱት ነው የሚገኙት እና የኤርትራ በዓለም ዛሬ በአንድ ላይ የሚያድግበት ዘመን ላይ ነው ያለነው። ዱባይ ላይ የዱባይ የአረብ ዜጎች አይደሉም መስራት ያዙት። ከዓለም ላይ የመጡ ሀብታሞች ቢሊዮኔሮች አገሪቱን ምን አስመስለው በአንድ ቀን ስንት ሚሊዮን ገብቶ ስንት ሚሊዮን በአመት ወደ 150 ሚሊዮን ቱሪስት ገብቶ ነው የሚወጣው እና እኛ አብረን ለመስራት ዝግጁ ነን። አገራችን ነው። የኢትዮጵያ አፋሮችም ይሄ ቤታቸው ነው ነው ብሎ የጽምዶ ቀን ባንዲራውን ወስደን የአፋር ክልል ባንዲራት ቀይ ባህር በራፍ ላይ ተከልናትኛ አሳየ ነው ምንም ችግር እንደሌለ። የዘጉት እነሱ ናቸው። ኑ ግቡ፣ አገራችሁ ነው። ማን ከለከላችሁ? ኑ ግቡ። ሲያሳ አልዘጋ፣ ማንም አልዘጋም። የአፋር ህዝብ የኤርትራም ህዝብ ነው፣ የኢትዮጵያም ህዝብ ነው፣ የጅቡቲም ህዝብ ነው። ወንድማማቾች ህዝቦች ነን። ችግር የለብንም። ግን ይሄን ችግር አስመስለው እሱ አሁን እስማኤል ጋር በጣም መስራት ያዙ። የጅቡቲ መንግስት ጋር አፋርን እየገደሉ መሬት ወረራ ነው። ኤርትራ ውስጥ እንደዛ አይነት ነገር የለም። በድሮን የደበደበን የለ፣ ገለው ልጆቻችን የደፈረ የለ። እስማኤል ነው እንደዛ የሚያደርገው እና እዚህ ሊፈጥር የነበረው እኛም ሰራንበት። ታጋዮቹ ገብተን ዛሬ የሚያስታጥቀን ያሉት እንትን ማለት ያሉ ወገኖቻችን ናቸው። ቤት ምን የመሰለ ቤት እዛ ያጣነውን ዲሞክራሲ ሁሉም ነገር ተሟልቶ ስልጠናም ህግና ስርዓት እንዲማሩም እየተደረገ በዘመድ ተመርጦ ወይ በጎሳ ተመርጦ ወይ ሌብነቱ ምናምኑ ታይቶ ውሸታም የሚያዩን ሀቅ ተረግጦ ለሆዱ የሚያጨበጭብ ሳይሆን ይሄ አይሆንም ብሎ የሄደ ጀግና ሁሉ አሳያቸው። እዛም ያሉት አፋሮች መጡ፣ እዛም ያሉት ትግርኛ ወንድሞቻችን መጡ። ቄሶች ሳይቀሩ ሼኮች ሳይቀሩ ተጋብዘው አንድ ህዝብ እንደሆነ አሳዩ። ጽምዶ ብለን ከዛ በኋላ ምንም ያደርገው ነገር ጠፋው። እኛ ሞት አንፈልግም፣ ሰላም ከፈጠርክና ካርታ ግን እኛ ሳንሆን የአፍሪካ ህዝብ ሁሉ ትግርኛም 2 ቦታ ነው ያለው፣ ኩናማም 2 ቦታ ነው ያለው፣ ኦሮሞም 2 ቦታ ነው ያለው፣ ሶማሌም 3 ቦታ ነው ያለው። ኢትዮጵያ፣ ኬንያ፣ ሶማሊያ ውስጥ አለ። ስለዚህ በጂኦግራፊ ብንለያይም ወንድምነትና ደሙን የሚያለያይ ስለሌለ ና ተባለ። ያው እሱ ሊሰራ የነበረው ድራማ በዛ በኩል አፋሮችን ከኤርትራ ጋር አጣምዶ በዚህ ደግሞ ትግሬን አጣምዶ ከዛ በኋላ በዚህ አማራን ብቻውን እየጨፈጨፈ አማራና ኦሮሞን አጣምዶ በኒሻንጉልም ውስጥ እየገደለ ጋምቤላ ውስጥ ደቡብ ህዝቦችን አኝዋክና ኑዌርን ተጋደሉ ብሎ የጦር አውድማ አድርጎ በዚህ ሶማሌን ደግሞ አልሸባብን እያገዘ የሚቃወም መስሎ የገቢ ምንጩ ከአሜሪካና ከአውሮፓ እርዳታ እያገኘ ለመኖር ነበር ሐሳቡ። አልተሳካም እና ቅዠት ነው። ባህሩን የከለከለው የለም፣ ምንም ያለው የለም። ባህሩ ክፍት ነው። ለመስራት ከፈለገ አሰብ ኢትዮጵያ ጋር ሲሰራ ነው የምታርገው። ኤርትራና ኢትዮጵያ ነገው አብረው ለመስራት ወንድማማቾች ህዝብ ነው። ባህላቸው አንድ፣ አለባበሳቸው አንድ፣ አበላላቸው አንድ። አፍሪካ ቀኝ ግዛት በሸነሸናትና በተከለልን ትካል ከአሁን በኋላ እንደገና አዲስ ጦርነት ውስጥ ገምልጎባ በዛው እንትንበልና ህዝባችንን እናሳድግ፣ ኬላዎችን አንስተን አብረን እንደግ ብሎ ነበረ። ይሄን ደግሞ እንዳብይ ያለው የራሱን አጋጣሚ ተጠቅሞ ስልጣኑን ለማስረዘም ነው። የኢትዮጵያ ህዝብ እኮ ሞት በቃ ሞት አላረፈም። ሞት ዘላለም ስንት ቢሊዮን ብር ተተኳሽ ከውጭ እየገዛ ስንቱ ወጣት ጦር ውስጥ እየማገድክ ይህ ሞት በቃው። አብረን ማደጉ ምን ግብር እኮ ገብረ ለዛው ሀገር ማሳደግ ነው። አንዱን ሀገር ዘርፎ ሀገሩን መገንባት ሳይሆን አሰብ በደም ካደገች እዛ ለሚመጣው ነው የምትሰጠው አገልግሎት። ሆቴሎችም መንገዱም መናፈሻውም ቢሰራ ለዛው ነው። ተባብረን ኬላው ተነስቶ ህግ በማስጠበቅ የሸሸም ካለ ኬላ ላይ ያስ ከዛም ወደዚህ የሚመጣ ወንጀለኛ ካለ ዓለም በሚሰራ አሁን አውሮፓ ከለንደን በስተቀር ከአውሮፓ ህብረት ስለወጣች ሌላው ቦታ ነው። አሁን በሄድ ኬላ የለም፣ የሚዘኝ የለም። ወንጀለኛ ኮንኩ ግን ካሜራዎች አሉ፣ ሁሉ ነገር አሉ፣ ተከታትሎ ይዟል። ተረዳኝ። ይሄ ነው እኛ የምንፈልገው። በምንድነው ከኛ ሌላ ዓለም ይሻለው? እንደዚህ ያሉ በቢሊዮን የሚቆጠር ገንዘብ በቢሊዮን
ወደ ለምን 50 ሚሊዮን ሰው ማኖር የሚችል ገንዘብ ዘርፈው ባንክ አስቀምጠው አይበሉትም እኮ እድሜ የላቸውም ያንን ሁሉ ለመብላት በቀን 50 ኪሎ ወርቅ እየተፈጨ እንኳን ቢሰጣቸው ያንን አይጨርሱትም ለባዕድ አስረክበው በዛ የሞቱ ስንት አሉ የአፍሪካ መሪዎች ስንት አሉ ህዝቡን ያደህዩ ያ ሁሉ አልማዝ ያ ሁሉ እንትን ይወጡ አንድ አይነት እነ ዲክታቶር እንደዛ ናቸው አይጠግቡም በቃ እና የሚሞቱም አይመስላቸውም ሞት እንዳለ ያውቁ ርህራሄም የላቸው ሰው እየተራበ የዘረፉት ከሱ ጫንቃ እየወሰዱ አሁን አሳይቻለሁ ኮብላዮች ይልካሉ ሊቢያ ላይ ልጆቹን አስጠልፈው ያስደበድባሉ የማይገቡበት ቦታ የላቸው ወርቅ ይዘርፋሉ ምን ይዘርፋሉ መሳሪያ ይሸጣሉ መሳሪያ አስገብተው በኮንትራባንድ ከተማ ውስጥ እነሱ ናቸው የሚሸጡት ያን መሳሪያ እንደገና ይዙባል እነሱ ሽጠውልህ በወንጀል ላይ እኔ እንደዚህ አይነት ማፊያ ዓለም ላይ ያለ ብዬ እኔ አልገምትም በእኛ ክልል ብዙ ነገሮች ተምረናል ግን አዋረዱን ባህላችን አልነበረም ዘውድ ወንድሜ ሰው በጦርነትን ያከብራሉ ጥሩ ላደረገ ሰው ደግሞ ማሞገስ ባህላችን ነው የማንንም የኢትዮጵያዊ ባህል ነው ሌባም ማሞገስና በውሸት መናገርና ሐቅን መደበቅ ግን ባህላችን አልነበረም መስዋዕት ነው የነበረው አብደላ እንግዲህ አንተ እንደገለጽከው ይሄንን አይነት ጥላቻ ባብይ ወይም በብልጽግና ላይ ካለው ከኤርትራም ጋር እንጋጭም ካለ ያፋር ህዝብ በአማራም በኩል እንደዛው አይነት አቋም ወስደዋል ከዚህ ቀደም እንደሚታወቀው እጅግ ቁጥሩ የበረከተ የመከላከያ ኃይል በየቀኑ እየማረከ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ መከላከያው እንደምታየው በምስሉ ላይ በየጊዜው እየማረከ ነው ያለው በጣም በሚገርም ሁኔታ እንደዚህ እየማረከ ያለበት በዚህ ሰዓት ጦርነት ለመክፈት ያስባል እንደምታየው ይሄ ሁሉ ከፋኖ ጋር በተደረጉት ተጋድሎች ነው እንግዲህ ይሄ ሁሉ የመከላከያ ኃይል እየተማረከ የሚገኘው እጅግ በጣም የደሃ ልጆች ናቸው አዎ ስለዚህ እንደዚህ አይነት እርምጃ እየተወሰደበት ያለበት ሁኔታ ላይ እያለ በአፋርም በኩል አሁን እንደገለጽከው አንቀበልም በምንም ተአምር እነዚህን ሰዎች መተው ለሌላ ጦርነት የሚዳርጉት ከሆነ አፋር ህዝብ አይቀበልም ነው የምትለው በአማራም ፋኖ በኩል እንደዚሁ በየት አልፈው ነው የሚሄዱት የሚሉ ወገኖች አሉ የአማራ ጋር ግጭት ውስጥ ገብቷል መከላከያው በተጓዳኝም እንደዚሁ ከአፋርም ጋር አሁን እየገለጽክ እንዳለው ከሆነ በተደጋጋሚ ጊዜያቶች የሚስተዋሉት አብይ አህመድ ይሄን ያህል ጦር አለኝ እንደዚህ አሰልጥኛለሁ በዚህ ገብቻለሁ ወጥቻለሁ እያለ የሚለው ነገር እየመነመነ በፋኖ እጅ እየወደቀ ባለበት በዚህ ሰዓት ይህንን ጦርነት ለማድረግ ያዋጣዋል ተብሎ ይታሰባል ይህንንስ በተመለከተ የአፋር ህዝብ እንደው እከፍታለሁ እንኳን ብሎ ቢያስብ አቋሙ ምንድን ነው እሱ ያስገባ ነው አስገብቷል በጣም ብዙ ሰራዊት አስገብቷል እኛ አሁን ፋኖ ወንድሞቻችን ጋር ከፍተኛ ግንኙነት አለን ከፍተኛ ደግሞ የወታደራዊ ትብብር አለን ኢንፎርሜሽንም በጣም እንለዋወጣለን ያለውን ጉዳይ በወልዲያ በኩል በጭፍራ የሚገባውንም ሆነ የሚወጣው ሰራዊት ተተኳሽ ሁሉን ነገር በዝርዝር ነው የምናቀርብላቸው የሚገኘው ድል አብሮ የመስራቱ ጉዳይ ነው በተለያዩ አካባቢዎች ሰርገን በመግባት ያለውን ኢንፎርሜሽን ቀጥታ እያስተላለፍ አንድ ላይ ተቀናይቶ የሚደረግ ስራ ነው ይሄ ብዙ ድርጅቶች አንድ ሆነን የሚመሩንንም መርጠን ዛሬ ጉዳዩ በጣም በኃይለኛ እየሄደ ነው ያለው እሱ እንዳሰበው እኛን እያጋጫ ትግሬን ከአማራ አፋርን ከትግሬ ሌላውን ከሌላ ኦሮሞን ከአፋር ሶማሌን ከኢሳ ከአፋር እያጋጨ ይሄ ድራማ ተቃጠለ አለቀ እና አሁን እኛ ደግሞ ትንሽ መስራት የነበረብን የውስጥ የቤት ስራ ነበረ እኔ እንደምልህ ህዝባችን በጣም ኋላ ያስቀሩትና በፖለቲካም ደካማ ህዝብ ስለነበረ በጎሳና በተለያዩ ስራዎች እየሰሩብን በጥብጠውን ነበር ያንን የቤት ስራ ሰርተን የገባውን ሰራዊት ደግሞ ቸኩለናል እኛም ለመማረክ እነዚህ ወንድሞቻችንን ለማስጣል ከአውሬ አፍ ለማስጣል የያዙትን መሳሪያ ተቀብለን ኢትዮጵያን ነፃ ለማውጣት እኛም በጣም ጓጉተናል ግን አንዳንድ የሚሰሩ ስራ ነበሩ መንገድ ላይ ያቆሙት እንደ ፋኖ እንደሰሩት አድማ ብተና ምን ያለ አማራ ልጅ በአማራ እጅ ለማጥፋት ሲደረግ የነበረ ሴራ ከዛ በለጠ ደሞኛ አካባቢ ሲሰራ ነበር አካይዳችን አንድ ነው እሱ ያደረገው ድራማ የኢትዮጵያ አሁን እኮ አንድ ሰው እኔ ሀገር መሪ ከሆንኩ መናገር ያለብኝን ሰው የሰማው መቼም ይወጣል ተረዳኸኝ አማራውን አከርካሪውን እንሰብራለን ትግሬውን እንደዚህ እናደርጋለን በብሔር የለየ የኢትዮጵያ መሪ አይደለም አንድ ሌባ አጭበርባሪ ከሱቅ ላይ የመጣ በፖለቲካም በአገርም ጉዳይ የማያገባው አገር ሁሉ ብሔር አለ ሁሉ አገር ላይ ብዙ ብሔሮች አሉ ሱዳንም ለራሱ ስንትና ስንት ብሔር አሉ ስንት ቋንቋ የሚናገሩ አንድ ላይ ነው ሁሉ አገር ስለዚህ
እንደዛ እያልክ ሀገር እመራለሁ ማለት መምራት እንደማይችል በቃ ቅዠት እንደሆነ ነው እኔ እንትን ምለው። ከዚህ የሚጠበቅ ምንም ነገር የለም። ከዝንብ ማር አይጠበቅም። እና የነዚህ ጉዳይ ያለቀ ጉዳይ ነው። የአፋር ህዝብ ከነሱ ጋር የለም። እኛና ፋኖ የትግራይ ኃይሎችም የኦላ ኃይሎችም ተባብረን ባጭር ጊዜ ውስጥ ደግሞ ጎሮሮውን አንቀን እናሳያቸዋለን። የኢትዮጵያ ህዝብ ግን ስጋት እንዳይገባ በየሚዲያው እንናገራለን። ህዝቡን ጎሮሮውን አናቅም። ወንድሞቻችን ወገኖቻችን ናችሁ። ለህዝብ የሚሄደው ነገር ይቀጥላል። የመንግስት ጉዳይ ግን ቤሳ ቤስቲን ነገር አትገባም። ይሄን ባጭር ጊዜ ውስጥ እናሳያቸዋለን። መንግስት አልቆለታል። ግን እነሱ ኢትዮጵያን ካላፈረስን ካላወደም አንወጣም ስለሚል ከአዲስ አበባ ከዘለለ ማረፊያው አሁን ወይስ ነው ብትሉኝ ጅጅጋ ለማረፍ ነው የሚሞክረው። ጅጅጋ እንዳያርፍ ደግሞ ጅጅጋ በኩል ያሉ ወንድሞቻችንን እያስተባበርን በዛም ተንስቷል ትግል። እሱ ግን አሁን የመጨረሻ ሸሽቶ ኢትዮጵያን ለማተራመሻ ቦታ እንትን የመለመለው ጅጅጋን ነው። ግን ጅጅጋም ቢሆን አሁን አያርፍም። አየር ማረፊያም እየሰራ ነው። የወታደራዊ ካምፕም እየሰራ ነው። ብዙ ኃይሎች ወደዛ እያሰፈረ ነው። ቢሄድም ሰላም አልሰጣችሁም ካልጨረስኳችሁ ነው የሚለው። እኛ ፈጣሪ አለን። አንድነታችንም ይጠነክራል። ያንተ ተንኮል አንተኑ ነው የሚበላ። እንዳንተ ያለ ዲክታቶሮች ዓለም ላይ ተፈጥረው አልወጡም። እንደዚሁ በቅዠት እየኖሩ መጨረሻቸው ውርደት ነው የሆነው። ትዋረዳለህ ነው የምለው። ሌላ ምንም ነገር ማድረግ አይችልም። አመሰግናለሁ አብደላ። እንደምታውቀው አብይ አህመድ ምንም የሚያዝ የሚጨበጥ አይደለም። በዚህ በኩል ሃይማኖቴ እስላም ነው ይላል፣ በአባቴ በኩል በዚህ ደግሞ እኔ ፕሮቴስታንት ነኝ ይላል፣ እናቴ ደግሞ ኦርቶዶክስ ነች ብሎ ሁሉንም ለመያዝ የሞከረበት ሁኔታ አለ። እንደምታውቀው አፋር ከ95% በላይ አጠቃላይ ማለት ይቻላል እንደውም የአፋር ማህበረሰብ የእስልምና እምነት ተከታዮች ናቸው። ብዙ መቶ ዓመታቶችን ወይም 1000 ምናምን በላይም ዓመታት ማስቆጠር በሚቻልበት ደረጃ ኢትዮጵያ እንደ ሀገር ከተቆጠረችበት ከ3000 ዘመን በላይ ሆኗታል። በክርስትናና በእስልምና መካከል አንድም ቀን ጦርነትም ግጭትም ተፈጥሮ አይታወቅም። በተለይም ህወሓት ከመጣበት ወይም ኢህአዴግ የሚባለው ተቋም ከመጣ ብዙ ልዩነቶችን በመፍጠር ችግሮች እንዲባባስ በሃይማኖቱ በኩል የተደረገ ጥረት እንዳለ ይታወቃል። ግን አሁን እጅግ የባሰበት በአብይ እጅግ በሚገርም ሁኔታ እስላሞቹ ጋር ሲሄድ እኔ ሙስሊም ነኝ በአባቴ በኩል እያለ እየቀሰቀሰ እንደምታውቀው በአርሲም በወለጋም ምድር ላይ የተፈጸመው ግፍና መደል የምናውቀው ነው፣ በክርስቲያኖች ላይ በጣም በሚዘገንን ሁኔታ በተለይ አርሲ ላይ። ይሁን እንጂ የአፋር ህዝብ አንድም ቀን አብይም ራሱ መጥቶ በክርስትና እምነት ተከታዮች ወይም ደግሞ በቤተክርስቲያን ተቋማት ላይ የደረሰ ነገር አልሰማንም፣ አላየንም። እንዲህ በጥንቃቄ የመያዛችሁ ጉዳይ ይህን ሰውዬም እስላም ነኝ እያለ የሚቀሰቅሰውን አልተቀበላችሁም ወይስ ከምን አኳያ ነው ምንም አይነት ችግር እስካሁን በሃይማኖት በኩል ሊከሰት ያልቻለ? በጣም ጥሩ ጥያቄ ነው። እቺ አሁን እስካሁን ከጠየቀኝ ጥያቄ በላይ ሰብአዊነትን የምትገልጽ ትግሉንም ወደ ላይ ከፍ የምታደርግ የኢትዮጵያዊና በኤርትራም በዛ አካባቢ ያለ የሀበሻ ልጆችን ማንነት የምትገልጽ በጣም ኃይለኛ ጥያቄ ነች። እኔ አንድ ነገር የምልህ በጣም አመሰግናለሁ። እቺ ጥያቄ እኛ ሃይማኖት ለእግዚአብሔር ብቻ እንደምትገዛ ነው የምናውቀው። የቀደመው የክርስትና ሃይማኖት ነው፣ የቀጠለው እስልምና ሃይማኖት ነው። ህጉ ተሻሽሎ መጣ። አዲሱን ህግ ትቀበላላችሁ፣ በነበረው ትቀራላችሁ። ይሄ ነው ጥያቄ። አዲሱን ተቀበለ፣ በነበረው የቀረ የሚያጋጭ ምንም ነገር የለም። የምንገዛው ለእግዚአብሔር ነው። እዚህ ውስጥ ገብተው ግን ፖለቲካን የሚፈተፍቱ አብይ አህመድ 4 ካርድ ነው የተጠቀመው። አባቴ እስላም ነው፣ እኔ ፕሮቴስታንት ነኝ፣ እናቴ ኦርቶዶክስ ነች፣ አማራ ነች፣ አባቴ ኦሮሞ ነው። ወደ 5-6 ካርዶችን ለመጠቀም ሞክሯል። እኛ ኦሮሞም ሁን አማራም ሁን በዲሻንጉልም ሁን የሰው ልጅ ኮንኩ በቂያችን ነው። እና እኛ እስላሞች ነን አፋሮች 100% ደረጃ ከአዋሽ ጀምረ አሁን ባለንበት ድሮም ሐረር ጀምረ ማለት ነው ቤተክርስቲያን የሌለበት አካባቢ የለም። ቄሶች ይቀድሳሉ። እንደዚህ አላችሁ ጮሃችሁ የሚባል አማርኛ የለም። አርብ ቀን ጧት እንኳን ይከፍታሉ። እኛ ትልቅ ቀናችን አርብ ነው። አርብ ቀን ሄዶ እንኳን የነሱ ቤት አንኳኩቶ የሚናገራቸው የለም። ይሄ ወንድሞቻችን ናቸው፣ እምነታቸው ነው። የአፋር ህዝብ አሁን አለም የታሪኩ መግለጫም እሱ ነው። አይገባም በሰው ሃይማኖት ውስጥ በሰው ጉዳይ ውስጥ አሁንም ችግር ፈጥሮብን በሀገራችን ላይ ሰላማትን መብላት መስራት ማረስ ሌቦችን ፈጥረው በእነሱ እጅም ለማድረግ ሞክረው ነበር። ለመግደልም ለምትን ለማለትም የአፋር ህዝብ ግን አይቀበልም። አይ በፍጹም። እና
አሩሲ ላይ የሆነውን እኔ ብዙ ሚዲያ ላይ ወጥቼ በጣም አሳዝኖናል። የኦሮሞንም ህዝብ የሚወክል የእስላምን ህዝብ የሚወክል አለ። እስላም መጽሐፍ ላይ ግደል የሚል እኔ አልሰማሁም። ላ ኢክራሁ ፊዲን ነው የሚለው። የሃይማኖት ጥላቻ ክልክል ነው የሚለው አማኝ ከሆነ። እኔ ይሄን ነው የተማርኩት። አሁን ግን እነዚህ ፖለቲከኞች አንዴ ክላሽ እየታጠቁ አንዴ ደግሞ ጥምጣም አድርጎ መጽሐፍ ቅዱስን ይዘው መድረክ ላይ ወጥተው ቁርአንን እየቀሩ እንትን የሚሉት የእነሱ ካድሬዎች ናቸው። አሁን ቤተክርስቲያንንም የሞሉት መስጊድን የሞሉት ቤንጤንን የሚሉት እነሱ ናቸው። ጠልፈውታል ሃይማኖትንም። የኢትዮጵያ ህዝብ አትታለል። ትክክለኛ ሰው ጥላቻ አይሰብክም፣ ፍቅር ይሰብካል፣ ሰብአዊነት ይሰብካል። በእኛ ሃይማኖት ድመት እንኳን ውሃ አስጥማ የገደለች ገሃነም ገባች ነው የሚለው። ወንዝ ዳር የነበረው ውሻ ጠልቃ ውሃ ያጠጣች ብዙ ወንጀል የነበራት ገነት ገባች ነው የሚለው። ሰብአዊነት ነው የሚቀድመው ከሃይማኖት በላይ። ስለዚህ አትታለል የኢትዮጵያ ህዝብ። ሃይማኖት የግል ነው፣ አገር የጋራ ነው። ይሄ አንተን ሊዘርፉ የቤት ስራ ሊሰጡ አማኝ ስለሆንክ በዚህ ተነካህ ብለው የሚገሉት እነሱ ናቸው፣ የሚያርዱት እነሱ ናቸው፣ የሚያቃጥሉት እነሱ ናቸው። መስጊድ የሚያቃጥሉ ቤተክርስቲያን የሚያቃጥሉ ሁሉ የሚሰሩት የዚህ የጨቃኝ ህዝቡን እያስራበ እየገደለ ነው። ውሃ እየዘጋ ጭቃ እየጠጡ ልክላለሁ ቪዲዮ። አፋር ጭቃ ጨምቆ ከነበረች ኩሬ ላይ ጭቃ ጨምቆ እየጠጣ ነው። እነሱ ግን ሃይላንድ ጠጥተው በግማሽ እየወረወሩ የሚሞትን እንኳን ሰው ሆስፒታል አድርስልኝ ብትሉ አያደርሱልህም። በአምቡላንስ አፈርና ሲሚንቶ ጭነው ቤታቸውን የሚሰሩ ጀግኖች ናቸው እነዚህ። ስለዚህ ይሄ ሃይማኖት ጉዳይ የኢትዮጵያ ህዝብ በጣም በጥንቃቄ መያዝና ብልጽግናን አንስቶ ሃይማኖት የራሱ ቦታ አለው። መከላከያ ራሱ ነው። የኢትዮጵያ መከላከያ በፓርቲ ጉዳይ ገብቶ ለብልጽግና ሲሰዋ በጣም ያሳዝነኛል። የአገር መከላከያ ነው። ማንኛውንም ፓርቲ እጁን ጠምዝዞ ይዞ ማሸማገል የሚችል ካልሆነ ለራሱ ተቆጣጥሮ ኢትዮጵያን አረጋግቶ ሁሉንም እንትን ማድረግ የሚገባው ሲሆን ይሄው ሙርከኛ አድርጎታል። ይሄው ከወንድሙ ጋር እያጋጨ መብቱን ከሚጠይቀው ህዝብ ጋር እያጋጨ እያጋደለ ነፍጥ የተነሳው እኮ በዛ ነው። መንግስት ቢኖር ኖሮ ማን ነፍጥ ያነሳል? ማን በረሃ ይገባ ነበር? ይሄው ደግሞ እግዚአብሔር ወይ አላህ ይሄው እንደዚህ ያስማረካቸው። ይሄው በየሄደበት እጁን እየሰጠ ባዶ እግሩን እንደዚህ እየተነዳ ነው እንደ ፍየል። አብይ አህመድ እናጥፋቸዋለን፣ በድሮን እንመታቸዋለን፣ ቴክኖሎጂ አለን፣ ሱሪያቸውን እናስፈታለን፣ ቀበታቸውን እናስፈታለን፣ ፓንታቸውን እናስወልቃለን። ምን አስገባው እዚህ ውስጥ እንዴ? አገር እኮ እሱ የግሉ አይደለም ወይ የግሉ እርሻ አውድማ አይደለም። ህዝቡ ሁሉ አምላክ የፈጠረበት ለሁሉም እኩል የምትገባው ሀገር ነች። ይሄው ነው ይሄው። ይሄ ስራ አጡ ወጣት ስራ ባጣበት ቁጥር መከላከያ ገብቼ እንኳን እየበላ ወልጄ ቤቴን አስተዳድራለሁ ብሎ የገባው ነው። ይሄው ተበልቶ እንደዚህ እንትን ያለው ይሄው ነው ጀግናው ፋኖ ነው እንግዲህ። ስለዚህ እኔ በዚህ መላክ የምፈልገው በቀደም ገዋኔ ውስጥ ወይ ደግሞ አዋሽ አካባቢ ብዙ ሰራዊት በዚህ 3 ቀን እየገቡ ነበርና ከመኪና እየዘለሉ በአፋር ፖሊሶች አሳጅበው እነሱ ደግሞ አጃቢ አድርገው መሳሪያ የተኮሱባቸው ለመግደል ብዙ ጥረት አድርገው ነበር። ያንንም ህዝቡ ተባብሮ አድኖ በሰላም ወደ ወገኖቻቸው እንዲቀላቀሉ የሲቪል ልብስ ሰጥተው እንዲልኩ ብዙ ስራ ሰርተናል። አሁን ያሉት ታጋዮችን የምንላቸው የደረሰኝ መረጃ አብደላ በተለይም ውጊያ ላይ ከመሄዳቸው በፊት ወይም መሳሪያ እንደማይዙ በአብዛኛው ከመኪና ሁሉ እየዘለሉ የወረዱ የጠፉትንም ጭምር የአፋር ህዝብ በተቻለው መጠን ደብቆ ከልሎ ሲቪል ልብስ በማልበስ እንደሸኛቸው የተገለጸበት ሁኔታ አለ። ግን መሳሪያ እንኳን አልያዙም። በአብዛኞቹ የት እንደሚሄዱም አላወቁም። አፋሮች ከያዟቸው በኋላ የሰጡት ነገር እንደዛ ነው፣ ወይም የሰጡት ምላሽ የሚል ነገር አለና ይህ ምን ያህል እውነት ነው? መሳሪያ አልያዙም መከላከያዎቹ ወደሚወስዳቸው የጦርነት ግንባር ሲወስዷቸው? የለም በጣም ብዙ በመቶዎች የሚቆጠሩ ባሶችና ከባድ መኪናዎች ናቸው። አያውቁም ምንም ነገር፣ ወይት እንደሚሄዱም አያውቁም። ተጭነዋል ምስኪኖች። መሳሪያ የነሱ አጃቢዎች እነሱን የሚያጅቡ ተገደው ነው የሚሄዱት እና እዛ ሲደርሱ ይሄ ወይት ነው አፋር ነው አፋር ነው። አዎ አንዳንዱ የገባው ወደ ቤት እንደሚሄድ በአፋር እንደሆነ ወደ ኤርትራ መሄጃ ወደ ትግራይ መሄጃ ዘሎ ያመለጠው 2 መኪና ሙሉ ነው ባዶ ነው የቀረው። መሳሪያ ተቆሱባቸው። የአፋር ፖሊሶችንም ከከተማ እንዳይወጡ ውሃ እንዲጠጡ ሽንት ያለው ምኑ እንዲሸና በዛ ያሉትን አድማ ብተናና ፖሊስ አድርገው ነው ሲያስከብቡ የነበሩት እና ህዝቡ ሰውን አትግደሉኛ መሬት ላይ መሳሪያ ተቆሱብን ህዝቡ ሰውን አትግደሉ ዛሬ ብታጡት ነገ ታገኙታላችሁ ለምን ትገላችኋላችሁ ብሎ ነው ህዝቡ ከነ መሳሪያ ወጣው የታጠቀ ህዝብ ስለሆነ ህዝባችን አትተኩሱ ብሎ አሏቸው። ለምን በጣም ነው የሚንቋቸው። አሁን እያያዩዋቸው ነው። ለህዝብና ለሀገር ምንም ደንታ የሌላቸው የኛ ሰራዊት እንዳልሆነ
የፓርቲ የአንድ ፓርቲ ወጋኝ እንደሆነና የነሱ ተላላኪ እንደሆነ ስለተረዳው አተኩሱ አላቸው። ጠፍተው ከዛ በኋላ ልብስ አልብሰው ምን ብለው እንዴት ነው መሳሪያ ለምን አይሰጣቸውም ስንል ግንባር ነው የሚሰጣቸው እዛ ጦርነቱ ማስገቢያ ቦታ ላይ እዛ ቦታ ላይ ይዘው እንዳይሄዱ ወይ ራሳቸውን እንዳይከላከሉ ወይ ደግሞ ለአንዱ ሰጥተው ልብስም ወይ የሚበላ እንትን ብለው እንዳይሄዱ ባዶ እጃቸውን ነው የሚወስዷቸው። ከዛ በኋላ አንድ ልጅ መጥቶ በጣም እንትን ነው ልጁ በቃ አላለም ወታደሮችን ከበውት አሁን እየሄዳችሁ ነው እንግዲህ ጠላት እንደዚህ ማድረግ አለባችሁ እንደዚህ አሁን እኮ ወይ ወደ ትግራይ ወደ ቡሬ ግንባር ባህር ታስመልሳላችሁ ምናምን እያለ ዝም ብሎ ሲዘራብን ነበር አለ። እዛ አጠገቡ አንድ ታጋይ ነበር የኛ መጣና ሽጉጡን አውጥቶ ሊመታው ነበር አለ ኃላፊ። እንዴት ብለህ ትናገራለህ? ወይ እንደሚሄዱ አያውቁም። ተረዳ በዚህ ነው እንደ ያለው አሰብ አሉኛል። አዎ አታውቁም እንዴ? በዚህ ትግራይ በዚህ ትሄዳላችሁ በጭፍራ በዚህ አማራ ወልዲያ መንገድ አለ በዚህ የትግራይ መንገድ በዛ አለ በዚህ ደግሞ አሰብ አላቸው አለ። ደነገጡ አለ። በቃ ልጆች ተው ነው አለ ያሉት ህፃን ልጆች ናቸው። እና እንደዛ እያስገባ ነው የሚማግደውና ስትማርኳቸው አትግደሏቸው አላማ ኑሯቸው አይደለም ከየቦታው እየተረገጡ እየተደበደቡ የእሳት ራት እንዲሆኑ የሚያመጧቸው ነው እድሜያቸውን ለማራዘም የቀረውን ለመዝረፍ እንጂ ይሄ ስርዓት እንዳበቃለት በደንብ ተረድቶታል። ኢትዮጵያ ህዝብ ከውሱ ሲመጣ ነብይ መጣ ብለን እኛ እንኳን ይሄ አሁን እኔ ፌስቡክ ብትገባ ሁሉ እሱ ፖስቸሮች ነው በቃ አፍሪካን ቀንድ አንድ ሊያደርግ እንትን ያለ ምናምን ተስፋ አድርገን ነበር። ከዛ በኋላ ግን ድራማ እሱ አላታለለንም። ጥሩነታችንን ነው የተጠቀመው። ጥሩ ነን ግን መጥፎም እንደሆነ አሁን እያሳየነው ነው ያለው እያሳየነው ያለው አብደላ እንግዲህ እንደዚህ ሰዎችም እየሸሹ ሌላውም ቅድም በምስል እንዳሳየው ለፋኖ እጃቸውን እየሰጡ ብዙዎቹ መንምኗል መከላከያ ፈርሷል ነው የሚሉት። ከፋኖ በኩል የምናገኛቸው መረጃዎች በቃ አልቋል ተበትኗል የሉም የሚል ነገር ነው በአብዛኛው የሚነገረው። ሌላውንም ደግሞ አሁን ወጣቶችንም እንደዚህ እያፈሰ መሳሪያ እንኳን ሳያስይዛቸው በዛ በአፋር በኩል እየወሰደ ያለውን ነገር እየገለጽክልን ነው ያለው። በተጓዳኝ የመከላከያ ኃይል ተጨማሪ ማስታወቂያዎችን አውጥቷል። አሁን ደግሞ የሰጠው ማስታወቂያ ምንድነው? ከዚህ ቀደም በተለያየ ምክንያት ከወታደር ቤት የወጣችሁ እና በማስታወቂያውን እያሳየው ነው ያለው የወጣችሁ አሁን ተመልሳችሁ መግባት ትችላላችሁ፣ ሀገራችሁን መጠበቅ መከላከል ትችላላችሁ የሚል ድጋሜ ጥሪ እያስተላለፈ ነው የሚገኘው። ምናልባት በዚህ ጥሪ መሰረት ከአፋርም እንግዲህ የተፈናቀሉ ወይም ደግሞ ከወታደር ቤት የወጡ ሊኖሩ ይችላሉ ብዬ ገምታለሁና ይመለሳሉ፣ ወደዚህ ይቀላቀላሉ የሚል ተስፋ አለ። ይሄስ ማስታወቂያ እውነት ውጤታማ ይሆናል የሚልስ እምነት ይኖር ይሆን? የለም ይሄ ዝም ብሎ ነው ያው የብሔራዊ ውትድርና እያለ ደርግ ሲጋፍፍ እንደነበረው ግፈፋ ውስጥ ይገባል። እሱ በአፋር ክልል ያሉት አሁን ትግል ውስጥ እየተቀላቀሉ ነው። የኛ ልዩ ኃይል የነበረው ማንም ክልል ሳይሰጥ ይሄ ደመኛ ዘገምተኛ ዋወል አርባ ታዛዥ አብይ አህመድ ቅጥረኛ እሱ ነው የድሃዎቹ ልጆች በሙሉ አስረክቦ በዛ ጦርነት ነው ያለቁት። ግማሹ በዚህ በአማራ ክልል ባለው ጦርነት፣ ግማሹ በኦሮሚያ በኩል ባለው፣ ግማሹ ሞቃዲሾ ወስደው ነው የጨረሷቸው። እና የዛ ሀዘንም አልወጣልንም ገና አትስጥ እያል ነው በሚዲያ ላይ ወጥተን አትስጥ ጦርነት ውስጥ ነው ያለው። እኛ ከጀቡቲ እስማኤል ዑመር ጌሌ አስታጥቆ የሚልከው የሽፍታ ቡድን እየገደለን ነውና አትስጥ ጦርነት ውስጥ ነው ያለነው እያልነው ሸጣቸው። ያው በሚሰርቀው ዝርፊያ መድኃኒት ሲወጣ አይተሃል። ሁሉ መድኃኒት ሲል አይጥ ላይ እንደሚሞክረው የፈለገውን ህግ ሲያወጣ አፋር ክልል ላይ ነው አብይ የሚሞክረው። ይሄው አታዩም እንደ አፋር ክልል ተቀብሏል። እነሱ ኢትዮጵያ ናቸው ፌደራሉ ስር ነው ያሉት እናንተ ለምን አትቀበሉ ለማለት ይሄ ዘገምተኛው ባለበት ክልል ስለ ህዝቡና ሀገር ምንም የማያገባው እዛ እኛ ላይ ነው የሚፈተነው። እና ማንም የሚመለስ አይኖርም። የኢትዮጵያ መከላከያ ምላቸው ታንክ አለ፣ መድፍ አለ፣ ዙ 23 አለ፣ የሌለ መሳሪያ የለም። ወደ ኋላ አስቀርቶ እናንተ የሚማግደው የእናንተን ህይወት ምንም የኢትዮጵያ መከላከያ ብትኖሩ ከብረት የበለጠ የእናንተን ህይወት ይታደግ ነበር። ግን ከናንተ ሁለት ህይወት የበለጠ ያንን ብረት ነው የሚታደገው። አንድ ጦርነት ውስጥ ገብቶ አያውቅም። አንድ ዙ 23 ካስገባ ወደ 100,000 50,000 20,000 ሰራዊት ነው የሚያስገባው። ስለዚህ አትታለሉ፣ ሰውየው አይፈልጋችሁም። እና የምትዋጉትም ለሀገር ብላችኋል። ለአንድ ፓርቲ ለአንድ ዘራፊ ቡድን ገዳይ ስኳድራ ለሱ መከላከያ ነው። ይሄው አጫሉ ሁንዴሳን በላ፣ ኢንጂነር ስመኘውን በላ፣ መከላከያ ሚኒስትር የነበረውን አቶ ሰዓርን በላ፣ ስንቱን ጀግኖች የበላ ድራማ የሰራ ሲመጣም ያልበጀ አሁንም ድራማ የሰራ ያለ በየቦታው ደግሞ በመርዝ የሚገለው ስንት የኦሮሞ
ነፃነት ግንባር በሰላም የገቡትን ነው የጨረሰው። አዝማሚያ ውሸት እንደሆነ ስለተረዱ ስንቱን አማራ ነው የገደለው። የአማራ ክልል ፕሬዝዳንት ማን ነው የገደለው? እናምባቸው ማን ነው የገደለው? የልዩ ኃላፊ ልዩ ኃይል ኃላፊ የነበረው ይሄ አይሆንልንም ብሎ ያለው ያ ታጋዩ ገሎ ሲጎትቶ የነበረው ይሄ ገዳዮች ናቸው እነዚህ። ለዚህ አትሞቱ ነው የምላቸው። ማንም የሚመለስ የለም። አጭር ጊዜ ነው ያለው። እንግዲህ ቅድም አንተም እንደገለጽከው በምስሉ ላይም እንደምታየው ብዙ ወታደሮችን በዚህ ሁኔታ እያጓጓዘ ለጦርነት እየተዘጋጀ እንዳለ ብዙዎች ይጠቁማሉ። የውጭ የመገናኛ አውታሮች እንደዚሁም ደግሞ ፖለቲከኞች ጭምር ሳይቀሩ አብይ አህመድ አሁንም ለተጨማሪ ጦርነት ህዝቡን እየዳረገ ነው የሚገኘው ይላል። ወደ አፋር የሚሄደው ወታደሮች ቁጥር ቅድም አንተም በተወሰነ ደረጃ ለመግለጽ ሞክረሃል። እየዘለሉ ከመንገድ ላይ የሚወጡበት ሁኔታም ተስተውሏል። ብዙዎቹ ደግሞ ይህን ጦርነት እንደማይፈልጉት እየገለጸ ያለበት ሁኔታ ተገለጸ ነው በአብዛኛው እና ምንድን ነው መደረግ አለበት? አሁን እንደ አንድ ኢትዮጵያዊ እንደ አንድ የአፋር ተወላጅ በዚህ በአፋር ማህበረሰብ ላይ እየተፈጸመ ያለውን ግፍ በመቃወም በኩል ትልቅ ስራ እየሰራችሁ ነው እና በትግሉም ላይ ብዙ በርካታ ስራዎች እየተሰሩ እንደሆነ ይታወቃልና ምንድን ነው መደረግ ያለበት? ከማህበረሰቡ ምን ይጠበቃል? ከተለያዩ ብሔር ብሔረሰቦች ምን ይጠበቃል? ብዙዎቹ በዝምታ የተቀመጡ አሉ። አንዳንድ አካላቶች እንግዲህ አፋርም የገባበት ችግርና መከራው ጠንቶበት ነው። በአማራም ክልል እንዳየው ነው። በትግራይም በተመሳሳይ ሁኔታ እና የሌሎቹ አካባቢዎች ዝምታ ተገቢ አይደለም የሚሉ ወገኖች አሉና ምንድን ነው በዚህ ላይ ያለ አስተያየት አንተ? እኔ አንደኛ ለጦር አመራሮች ከኃይል ወይ ከጋንታ ከመቶ አለቃ 10 አለቃ ጀምሮ ይሄ እነዚህ ወንድሞቻችሁ ናችሁ። እነሱ እጅ እየሰጡ እናንተን ካስጨረሱ በኋላ ስንቱ ኮሎኔል ስንቱ ጀነራል ተማርኳል። የደሃ ልጆች አታስገድሉ፣ ባላችሁበት እጃችሁን ለወንድሞቻችሁ ስጡ። አንድ እሱ ነው። ሁለተኛ ደግሞ ያለው ጦርነቱ መፈንዳት አለበት። በትግራይም መጀመር አለበት፣ በአፋርም መጀመር አለበት፣ በአማራም አንዱ ለአንዱ ተመጋጋቢ ኃይል እየሰጠን የአፋር ክልል ያለው መንገድ መዘጋት አለበት። በአጭር ጊዜ ውስጥ ይሄ ክልል 10 ክፍለ ሰራዊትን ብንከፍል መዘጋት አለበት። ከዛ በኋላ አየርም ይቆማል፣ ታንክም ይቆማል፣ ምን ይቆማል? ነዳጅ የለም። በአውሮፕላን እያጋጋዘ ነዳጅ አያስገባም። አንድ ጊዜ ከያዝን ደግሞ ያችን ድፋዕ ለማስለቀቅ ወንድነቱም ኦኔውም ሞራሉም የለውም። የሞተ የማፊያ ስብስብ ስለሆነ እኛ በጣም ነው የምንንቀው። ለጊዜው ህዝባችን ምን አይነት ጦርነት እንዳካሄደ ከትግራይ ጋር መንገዱ እንዳይያዝ ምን እንደተፈጠረ እኛን የምናውቀው እና ምን አይነት መስዋዕት እንደከፈለ በዚያን ጊዜ ተው ይያል ህዝባችን እንዳስጨርሱ እንደዛ አይነት እልቂት እንዳይደርስ ነው እንጂ የአብይ ሰራዊት ይገባል። መሳሪያውን ግን እዛው ያላችሁ አስረክቡ ነው የምንላቸው። አትዋጉ አትሉ፣ ወንድሞቻችሁ ናቸው። ወደ ቤታችሁ በሰላም ግቡ። እሱ መሰረታዊ ጥያቄ እናንተን ለመመለስ ስላልቻለ ለሞት ነው ያደማችሁ። ማዳበሪያ የለም፣ ማዳበሪያ የምትገዙበት ገንዘብ የለም፣ የምታመርቱት ምርት የምትሸጡበት ገበያ የለም፣ ትራንስፖርት የለም፣ በየቦታው ህግና ስርዓት የለም። እየተጠለፋችሁ እየተገዳደላችሁ እንድትኖሩ ይሄ ያደረገውን ስርዓት አይበኝነት የመጥፎት ሰው ባህሪ በሙሉ ኢትዮጵያ ውስጥ ያልታየ ከተማ ውስጥ እየተጠለፍክ ገንዘብ አምጣ ሀብታም ኮንክ አልከፍልም ካልክ ልጅ ተልኮልህ በቴሌፎን ልጅህን ልክልህ ደርሶ አላው አካውንት ውስጥ አስገባ ካላስገባ ሌላ ቀን መጥቶ አባትና ልጅ የሚገደልበት ሁኔታ ላይ የደረሰች ሀገር ነች። እቺን ሀገር ልናድን ከሆነ ለሁላችንም ስለሚመለከት መከላከያ ውስጥ ያላችሁ ወንድሞቻችን እጃችሁን ስጡ፣ ወይ አፈሙዙ ወደሱ አዙሩ። ኑ ከኛ ጋር ወንድሞቻችሁ ነን። ይሄ ስርዓት ለህግና ለስርዓት አይደለም የሚሰራው። ዝረፉ ግን በጣም አታብዙ እያለ የሚጎሰጉስ የሌባ ስብስብ ነው። እኔ ይሄን ነው የምላችሁ። እንግዲህ ምን አይደለም ያልኩት እዛው ናዝሬት ምን እንዳላቸው ስብሰባ ላይ ሰምታችኋል። የሱ ካድሬ የነበሩ ዛሬ ያን ድራማ ሁሉ አውቀው ሰብአዊነት ያላቸው ደህና ቤተሰብ ውስጥ ያደጉ ተሳስተው የነበሩና ዛሬ ተጸጽተው ወደ ህዝቡ የተመለሱ እየተናገሩ ነው ያሉት። ዝረፉ፣ ብሉ፣ ጥሩ መኪና ግዙ፣ ጥሩ ቤት አድርጉ እያለ በሌብነት የሚያገፋፋና የሱን ስልጣን ብቻ እንዲጠብቁ የሚያደርግ ነው። እና ዛሬ አሰብ አንድ ለፍራድ ሆስፒታል የለም። አሰብ ላለው ሰመራ እና ለመዝናናት ኮሪደር ሰራላችሁ ተብሎ እዛ ላይ እንትን እየተሰራ ነው ያለው። እነሱ ሲጠግቡ ማግሻ ታይላንድ እና ህንድ እየሄዱ ነው የሚታከቡት። እና ይሄን እንትን ስለሆነ ይሄን ነገር እንትን ለማለት ብዙ ድራማ እየሰሩ ነው የሚገኙት። ዛሬ ሪፈራል ሆስፒታል ቢሰሩልን ጥሩ ነበረ፣ ግን ሪፈራል ሆስፒታል ካልሰሩልን በጣም ችግር ነውና
በጣም እንትን ነው የክልሉ መንግስት የነዚህ አካሄድና ፕሬዚዳንት እንግዲህ ምንም ስራ አልሰራም እያልክ ነው ያለው። ግን በአንዳንድ ምስሎች እንደሚታየው ታች ድረስ ገበሬው ድረስ በመውረድ በቃ በጉልበቱም ጭምር እየሰራ ነው የሚሉ ወገኖች ደግሞ አስተያየት ይሰጡበታል። እንደምታየው እዚህ ድረስ ወርዶ እንደዚህ እየደከመ ነው፣ በተግባርም እየሰራ ነው የሚሉ ወገኖች አለና ይህ ምስል ከማየት አይተህ ምንድን ነው የምትለው? እውነት በተገቢ መልኩ ስራ እየሰራ ነው ማለት ታስችላል ወይስ እንደ አብይ አህመድ እሱም እየቀለደ ነው በህዝቡ ላይ፣ በአፋር ህዝብ ላይ? በቃ አንድ አይነት ሲስተም ነው። በጣም አመሰግናለሁ። ይሄ ለፎቶ ሾው ነው። እዚህ ላይ ታየዋለህ፣ ባናና ስር ባናና ይዞ ታየዋለህ፣ ማንጎ ስር ማንጎ ይዞ ታየዋለህ። ኮሚዶሮ ህዝቦቹ የሸጠው መሬት አለው እሱና ቤተሰቦቹ የሰሩትን አፋር ክልል ላይ ሁሉ እንደተሰራና አሁን ደግሞ አብይ አህመድ እንትን ይዞ ነበረ ስንዴ። ያ ስንዴ ፎቶ በአፋር ክልል ብታይ ፌስቡክን ሁሉ አጥልቅልቆታል። ስንዴ ይዞ ስንዴ ያለ ህዝብ የሚበላ አጥቷል። አሁን ረመዳን ገብቷል። ህዝቡ ከዛ የምንበላ ደሞዝ አልሰጠንም፣ ጦም መጣ፣ እኛ የምናደርግ ነገር ጨንቆላል እያለ ህዝቡን ትምህርት እሱ ስንዴ ይዞ እሱና እሱ አጨብጫቢዎች ድራማ ነው የሚስማውም አለው። ህፃኖች ይስማ ይመስላል ምን ይላል ምናምን ፎቶ ሲነሳ ነው የሚውለው። እና ዘራፊ ዘገብተኛ አይችልም መስራት፣ ዝርፊያና መስራት አብሮ አይሄድም። በዱባይ ብዙ ጊዜ ገለጽከዋል። በሌሎችም አካባቢዎች እየሄደ የአፋርን ሀብትና ንብረት እዚህ በምስሉ ላይ እንደምታየው እየተደራደረ አብይ አህመድ እየላከው እየሸጠ ነው የሚሉ ወገኖች አሉ። ምን ያህል እውነት ነው? በምስሉ ላይ የምታየው አስተርጓሚ ይዞ ነው የሚንቀሳቀሰው። ይሄ የአረብ ኤምሬቶች አብይንም ጨምሮ ሌሎቹም እንደፈለገ የሚያደርግ ሀገር ሆናለች። እና ምንድን ነው በዚህ ላይ የምትለኝ? እውነት ከሌሎች ሀገር ይሄን እንትን ለማለት የሚፈልጉት ይሄ የህዝቡን አጀንዳ ለማስቀየር የሚደረግ ነው። ዱባይ የላኩት ያው የቀይ ባህር አጀንዳ ኢማራት ነች እንትን የምትለው ያንን ነገር ለማድረግ ድራማ ለመስራት ነው። አሁን እንግሊዝና አሜሪካን ኤምባሲ ጋር ሆነው ያው የኤርትራ መንግስት አልገዛም ባይ ስለሆነ እነዚህ መጥተው የአፍሪካን ቀንድ ለመበጥበጥ ገንዘብም ስላላቸው ድሉን ስላገኙ ኢትዮጵያ ውስጥ ገብተው እያመሱ ስለሆነ በዚህም ሱዳንን አምሰዋታል፣ በዚህም ሶማሌን እያመሱ ነው። አሁን ደግሞ ኢትዮጵያ ውስጥ ገብተው ያው ለማመስ እነዚህ የአብይ ስራ አስፈጻሚዎች ናቸው፣ አፈቀላጤዎች። ይሄው እንደዚህ ነው። ይሄ ሰውዬ ከሚገርም የግብርና ኃላፊ ነበረ፣ የስንት ፕሬዝዳንት ምክትሎች ነበረ። እንደዛሬ እንደሱ ዘመን ዝርፊያና ህዝቡ ራብ መከራ ፎቶዎች ልክልህ ነበር እኔ ብላምብሌት ሳይቀር የሚሸጡ ናቸው እነዚህ። የህዝቡን ሰፍትኔት የሚሰጥ ገንዘብ እንኳን የማይሰጡ ናቸው። እና ክብርና ዝና ሌብነትና ስልጣን ላይ መባለግ የመሰላቸው ባለጌ የመጨረሻ ውዳቂ ሰው ነው። ዛሬ 2 ወር ድረስ 3 ወር ቴሌፎን ደውላ አብይ አያነሳለትም። ተረዳኸኝ? ምን አይነት ሰው እንደሆነ ተረድቶታል። ስሞቱን ተጋጭቷል። ትልቅ መስዋዕትነት የከፈለለት አብይ አህመድ ለምንድን ነው ያገደው? ወደ ታይላንድ ላይ ሕክምና እንዳይሄድ ጭምር አግዶ ከልክሎታልና ምንድን ነው ያጋጫቸው ነገር ምናልባት ይታወቅ ይሆን ወይስ? አዎ አብይ አህመድ መስዋዕት ከከፈለለት የበለጠ የሰረቀውና ያጠፋበት እንደበዛ ነቅቷል፣ አውቋል። ተረዳኸኝ? ያ መስዋዕትነት የከፈለው ሌላ ጉዳይ ነው። ከዛ የበለጠ እንደሰረቀና ህዝቡን እያዋረደ እንዳለ ማስመሰል እንዳልቻለ አክተር አይደለም። ይሄ ዘገምተኛ ነው፣ የአእምሮ ዘገምተኛ ነው። አብይ እኮ ድራምስት ነው። ይጽፋል በእንግሊዘኛ እያነበበ የሚናገር ይመስላል። ምን አብይ እንደ ዘኔልስኪ ድራምስት ነው። ተረዳኸኝ? ይሄ ግን ዘገምተኛ ነው፣ ድራማ አይችልም። የአእምሮ ህመምተኛ ነው። ይሄ ሐሲድ ሰው የሚያጋጭ እንደ ሴት ሰው ሲያማ የሚውል በጣም ውዳቂ ሰው ነው ይሄ። እና እዚህ ቦታ ላይ እንኳን እንደዚህ ነቅነቅ የሚል እኮ አንድ ጎኑንም ታደንቅለታለህ፣ አንድ ጎኑንም ትቃወምለታለህ። ተረዳኸኝ? እንቅስቃሴ ያለው ሰው አሁን አብይ ሲሄድ ፕሮቶኮል አድርጎ ምን ብሎ እኔ መለመን ይሆንልኛል መድረክ ላይ የሚናገሩ ንግግሮች እንኳን ይሄ አሁን ተኝቷል እዚህ እና በጣም ይቅርታ ተመልካቾች፣ ሚዲያ ላይ የማይወጡ ቃላቶች አሉ፣ ግን ይሄ እውነታው ስለሆነ ነው። በጣም ይቅርታ አድርጉልኝ። ዘገምተኛ ነው፣ በጣም ዘገምተኛ ስለሆነ አሁን የሶስት ሀገር አባት ይሉታል። የሶስት ሀገር አባት ቦል ሰነት ኮንተቡይ ቦል ሰነት ማለት 150 ዓመት ቆይልን አካሁን በኋላ ግዛን። እስማኤል ከዛ ልኮለት የነዛ ዘፋኞች እዛ መተው ህዝቡ እየተራበ ነው። ለነዛ ስንት ሚሊዮን ወደ 11 ሚሊዮን ነው ምናምን ሽልማት ነው የተሰጠው ብር ከቤተ መንግስት። ከጅቡቲ አርቲስቶች መተው አፋር ላይ ዘፍናሉ ለሱ
ይዘፍናል በየጊዜው እዛ አማቹ ሆቴል ላይ እዛ ይዘፍናሉ። ከዛ በኋላ ያው ከአፋር ባጀት እየወጣ ለነሱ ይሰጣቸዋል። 100 ዓመት ግዛን የሚሉት ታዲያ እነሱ ከዛ መጥተው የአፋርን ህዝብ ነው ግዛ የሚሉት? የአፋርን ህዝብ ነው። በአፋርኛ ነው የሚዘፍኑት። የአፋርን ህዝብ እንደ ክልሉ ህዝብ አስመስሎ ነው 100 ዓመት 300 ዓመት ግዛን እያሉ እየዘፈኑለት ህዝቡ እርር ብሎ እኛ እንትን ላይ አሁን የሱ ደጋፊዎች ያንን ዘፈን ወዳው ነው ያጠፉት እና አወል ሰዒድም ተናግሮበታል ከአስመራ ወደ 30 የሚሆኑ የሱ ቤተሰቦች አባሎች ናቸው። ፋይናንሶች፣ የድርጅቶች ኃላፊ ፕላን ብለ ሳይቀር የሚሸጡት እና በጣም የሚገርም ነው። ህዝቡና አሁን መንግስት ኃላፊ ነው፣ ግን አገር ትቀራለች፣ ህዝብ ይቀራል። ልጆቹና ቤተሰቦቹን ታሪኩን የማያስብ ሰው እንደዚህ እኔ አላየሁም። እኔ ጥላቻ ለስልጣን ምናምን ብያለሁ የምታገለው ህዝቡ እየተራበ ነው፣ እየሞተ ነው። ሰብአዊነት ያለው ሁሉ መታገል የሚገባበት ዘመን ላይ ስላለን ለሰብአዊነት ነው የምታገለው። እኔ ስልጣን ፈላጊ አይደለሁም፣ ነገም አታገኝም ስልጣን ላይ። እኔ አባቴን ያውቁታል፣ ቤተሰቦቼን ያውቃሉ። እኔም ስሰራ ነበረ፣ እየሰራሁ ነው። እኔ በላቤ እንደዚህ አድርጌ ሳደርግ ደስ የሚለኝ ሰው ነኝ። የሰውን ዘርፌ ለራሴ ለማድረግ ሳይሆን እና ለስልጣንና ወይ ለፖለቲካ ብዬ አይደለም እኔ እሱን የምቃወመው። የሚሰራው ስራ ግን በጣም 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 ተገቢ ያልሆነ ከሰብአዊነት የራቀ ስራ ስለሆነ እና ማንኛውም ኢትዮጵያዊ ከአፋር ህዝብ ጎን ቆሙ። ወንድሞቻችሁ ጎን። ሆስፒታል የለንም፣ ገንዘብ የለንም፣ ህዝቡ እየተራበ ነው። ድሮ ስንዴ እየሰጡ ነበር በእርዳታ የነበር ነው። ዛሬ ስንዴውም የለም፣ ደሞዝም የለም። ትምህርት ቤት ተዘግተዋል። ብዙ ትምህርት ቤቶችም ዘውዱ ወንድሜ ጋር ሁሉ ጊዜ እንገናኛለን። እኔ አመጣልሃለሁ ፎቶ ጣራው ምናምን ሁሉ የተነሳ እንትሮችና በጣም እንትን ስለሆነ ይሄን ነገር እየተከታተል ለህዝቡ እያቀረብን ከወንድሞቻችሁ ጎን ቆሙ። እነዚህ ሁሉ ስለዚህ ከህዝቡ ጎን ቆሙ። ህዝባችን በጣም ችግር ላይ ነው ያለው፣ የሚፈጠር እንትን ላይ ነው ያለውና ይሄን ለማለት እወዳለሁ። በጣም አመሰግናለሁ ዘውዱ ወንድሜ። አብደላ የመጨረሻ ነገር ላንሳና እንግዲህ ውይይቶቻችንን እንቋጫለን። አንተ እንዳልከው የጅቡቲው ሰዎች መጥተው በብዙ ሺህ ብር እየወሰዱ ወደዛ ይሄዳሉ ነው የምትለኝ። በሌላ በኩል ደግሞ የአፋር ወጣቶች በዚህ ሁኔታ የአፋር ብሔራዊ አንድነት አብዮታዊ ግንባር እየታገሉ እያገዙ የሚገኙ የኪነት አባላቶች እንደሆኑ ነው ያለኝ መረጃና እውነት ነው? አዎ እንግዲህ እነዚህ ወጣት ህፃኖች ልጆች ናቸው፣ መማር የሚገባቸው በዩኒቨርሲቲ ደረጃ ትምህርት እድል መሰጠት የሚገባቸው ነበሩ። ያንን እድል አላገኙም። ይሄው በግንባር ሄደው ሁሉም እየታጠቀ ነው። አሁንም ብዙ ኬላዎች አድርገው የሀገሩ ህዝብ እየወጣ የጅቡቲን አምጥተው የጅቡቲ እስማኤል ዑመር ጌሌ እንደሱ ገዳይ ነው። ብዙ ጊዜ አስወጥቶ አስገብቶ ያ ነገር እንደማያሳካ አስመስሎ ሞራራቸውን ካስወደቀ በኋላ እንደነሱ ሊያደርጓቸው ብሎ ነው። ቦር ሰነት ኮንቶን ሰነት የሚሉት ይሄ ድራማ ነው። 100 ዓመት አይደለም፣ 100 ሰዓት እንኳን መቆየት የሚገባው ሰው አይደለም። የደም አውድማ ነው ያደረገን፣ የጦርነት አውድማ ነው ያደረገን፣ የረሃብ አውድማ ነው ያደረገን። ጥላቻ፣ መዋሸት፣ መከዳዳት፣ በጣም መጥፎ ነገሮችን ማድረግ እዛ ላይ ነው ያተኮረው ህዝቡ። ይሄ ሁሉ የነሱ የስራ ውጤት ነው። ስራቸው ይሄ ነው። አንድነት አይወዱም። ህዝቡ መሰልጠን፣ ወደ ላይ ለእድገት ማሰብ፣ አገራቸውን መገንባት፣ ፍቅር መመስረት ይሄ ችሎታቸው አይደለም። ስለዚህ እነሱ ምንድነው የሚሰማቸው? ሁሉ ጊዜ የበታችነት ይሰማቸዋል። በዝርፊያ በስርቆት በዚህ ደረጃ ያደጉ ስለሆነ ይሄ ነው እንግዲህ ስራቸው። ይሄን ደግሞ ለማቅረፍ የኢትዮጵያን ህዝብ አሁን ይሄ ሚዲያ ያለው ብቻ ነው የሚወጣለት። አሁን እናንተኛ ስለምታቀርቡን ነው። በደቡብ ኢትዮጵያ በንሻንጉል በዛም አልፈ ወደ ጋምቤላ አካባቢ የሚሰራው የሚታረድ የሚሞተው ህፃን የሚቀመው ስንት ሙሲባ፣ በዚህ ደግሞ በኦሞ በኩል በዚህ በኬንያ ድንበር ስንት ኢትዮጵያዊ ነው መሞት ያዘው። በቃ የሁሉ ማተራመሻና መጫወቻ ነው የሆነችው የኢትዮጵያ ምድር። እንደዚህ አይነት ሌቦች ገብተው ያው እሱም ማድረግ ሌላ ምን ያደርጋሉ? ከልብ አመሰግናለሁ ወንድማችን አብደላ ኢብራሂም። በጣም በርካታ ሀሳቦችን አካፍለናል። ከልብ አመሰግናለሁ። በድጋሚ ተመልካች አድማጮቻችንም እየተከታተላችሁት እንግዲህ የነበረው ከወንድማችን የአፋር ብሔራዊ አንድነት አብዮታዊ ግንባር የውጭ ቃል አቀባይ ከሆነው አብደላ ኢብራሂም ወይም ፈሲል ጋር ነበረ። እንግዲህ እዚህ ላይ እንቋጫለን። ምናልባት አንድ የመጨረሻ ሀሳብ ልቀበል ለአንድ ደቂቃ ያህል
ምናልባት ይህን ነገር ማስተላለፍ እፈልጋለሁ የምትለው ካለ ድሉን ለአንተ ልስጥና በዚሁ እንቋጫለን። አመሰግናለሁ በድጋሚ አብደላ። በጣም አመሰግናለሁ። እኔ ለማለት የምፈልገው ይሄ ጊዜ ያልፋል። የኢትዮጵያ ህዝብ ፍቅርህ፣ አንድነትህ፣ መከባበርህ በበዓል አንድ ነበርን፣ በሞትም በሐዘንም በደስታም አንድ ነበርንና እነዚህ ባለጌዎች በሚፈጽሙት ተግባር በብሔር አትለያይ፣ በሃይማኖት አትለያይ፣ በአካባቢ አትለያይ፣ አንድነትን አጠንክር። እዚች ዓለም ውስን ጊዜ የምንኖርና ከዛ በኋላ አላፊዎች ነን። እግዚአብሔር እስከፈቀደልን ጥሩ ለመስራት እንሞክር፣ ሰብአዊነት ይኑረን ለማለት እወዳለሁ። በጣም አመሰግናለሁ ዘውዱ። ከልብ አመሰግናለሁ ወንድማችን አብደላ፣ እግዚአብሔር ይስጥልኝ። መልካም ጊዜ። ኦኬ፣ መልካም ጊዜ ለሁላችን። ክቡራን ተመልካች አድማጮቻችን ስትከታተሉት የነበረው ከአፋር ብሔራዊ አንድነት አብዮታዊ ግንባር ውጭ ቃል አቀባይ አብደላ ኢብራሂም ወይም ፈሲል ጋር ነበረ ያደረግነው ሰፊ ውይይት በዚህ በአፋር ስላሉት ውስብስብ ችግሮችና የአፋር ህዝብን አመፃ በተመለከተና እንደዚሁም ደግሞ በአካባቢው ያለውን ውጥረት የመንገሱ ምክንያቶች ምንድን ናቸው የሚለውን እንግዲህ በሰፊው መረጃዎችን አቀብለናቸዋል። በቀጣይ ደግሞ ሌሎች እንግዶችን ይዘን መተን እንደዚሁ ለማወያየት እንሞክራለን። በጋምቤላ ያለውንም ችግር በተመለከተ ከስፍራው ሰዎች እያቀረብኩ ከዚህ ቀደም ማነጋገሪያ አይዘነጋም። በቤኒሻንጉል እስካሁን እንግዲህ አላቀረብኩም፣ ግን በቅርብ ከዛም አካባቢ ያለውን ችግር ለማቅረብ እሞክራለሁኝ። ከደቡብ በጣም በርካታ ጊዜ እንደዚሁ እንግዶች አቅርበናል። ያሉት ችግሮች ምን እንደሚመስሉ በደቡብ የሚገኘውንም ፋኖ ኃይልም ጭምር መሪዎቹን ጭምር ሳይቀር ማነጋገራችን አይዘነጋም። ስለዚህ የዘውዱ ሾው ሚዲያ በተቻለን አቅም እናንተ ተመልካች አድማጮቻችን ኢትዮጵያኖች በሀገርም በውጭም ያላችሁ መረጃዎችን ታገኙ ዘንድ የአብይን አህመድ ገበናዎች እግር በእግር እየተከታተል ማጋለጣችን ይቀጥላል። በተለይም በአዲስ አበባ ወገኖቻችን ላይ ደግሞ እየደረሰ ያለው ግፍ በቃ ሞልቶ እየፈሰሰ ነው እና የሚገኘው የሆነ ቦታ ላይ መቆም ስላለበት ያንን በተመለከተ በተደጋጋሚ ነው የምናገረው። በዛ በኩል የተደራጁ ጠንካራ በህቡ ስራ እየሰሩ ያሉ ወገኖች አሉ፣ ግን መሪ አጣን እያሉ ነው ያሉት። ስለዚህ አሁን ለምርጫ ለምናምን የምትዘጋጁ የተለያየ ፓርቲ ሰዎች በተቻለ መጠን በአዲስ አበባ የሚገኙት ወጣቶች ላይ ስራ እንድትሰሩ ከወዲሁ ጥሪ እያስተላለፍን እንግዲህ ወንድማችን አብደላ ኢብራሂም ጋር ያደረግነውን ዝግጅት በዚህ ቋጭተናል። በነገው ዕለት በሌሎች ጉዳዮች ደግሞ እንደዚሁ እንገናኛለን። ለማንኛውም ይህን ዝግጅት ስትከታተሉ የነበራችሁት ዋርድያዎችን ከልብ አመሰግናለሁ። በተጓዳኝም ይህን ዝግጅት ስትከታተሉ የነበራችሁት አሁን ሼርና ላይክ እያረጋችሁት እንድትወጡ አዳዲስ ተመልካች አድማጮቻችንም እንደዚሁ ሰብስክራይብ እያረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ ጋብዛችኋለን። አብረን እንቆይ ከዘውዱ ሾው ሚዲያ ጋር በቀጣይ ዝግጅት በሌሎች ጉዳዮች እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ይህንን የቀጥታ ዝግጅት በመምራት እስካሁን ከእናንተ ጋር ቆይታ ያደረኩትን የዘውዱ መንግስት የነበርኩኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው።